ስለዚህ አሁን ይሄ አማኑኤል አምላክ ነው አይደለም ነው ጥያቄው። አማኑኤል አምላክ ነው? ፕሮቴስታንት ወንድመቶች አማኑኤል አምላክ ነው ወይ? አዎ አማኑኤል አምላክ ነው ካላችሁ እንግዲያውስ ድንግሊቱ ጸንሳ ወለደች የተባለችው እሱ ነው፣ አማኑኤልን ነው። ስለዚህ አምላክን የወለደችው አማኑኤልን ወለደች ማለት አማኑኤልን ጸንሳ ወለደች ማለት አምላክን ጸንሳ ወለደች ማለት ነው። አምላክ ይጸነሳል? አምላክ ከሰው ሊወለድ ይችላል? አዎ ይችላል። ለምን አይችልም? በስጋ ግን በስጋ የሚወለደው ግን ራሱ አምላክ ነው። ስለዚህም ቃል በስጋ ሞተ ብለን ስንናገር አምላክ ሞተልን ብለን እየተናገርን ነውና ልክ እንደዚህ ሁሉ በስጋ ከእመቤታችን ተወለደ ተብሎ ሲነገርም የተወለደው ያ ራሱ አምላክ ነውና ሲጀመር አንድ አካል ብቻ ነው ያለውምና ስለዛ እመቤታችን የአምላክ እናት ተብላ ትጠራለች ነው። ለዛ ነው በነገራችን ላይ ልክ ኤልሳቤጥ እመቤታችንን ስታገኛት ማለት እመቤታችን ጸንሳ ወደ ኤልሳቤጥ በሄደችበት በዛን ወቅት ሉቃስ ወንጌል ምዕራፍ 1 ላይ እንደተገለጸው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። አሁን የጌታዬ እናት ስትል ምንድን ነው? ይህንን ያናገራት መንፈስ ቅዱስ ስለሆነ ቃሉን በጣም ሲሪየስሊ ነው መመልከት ያለብን። መንፈስ ቅዱስ ሙላባት ስለሚል ይህንን ኮንፌሽን ይህንን ምስክርነት ከመግለጿ በፊት የመንፈስ ቅዱስ ሙላት ስላለ መንፈስ ቅዱስ በእሷ አንደበት ውስጥ አንዳች የተናገረው ነገር እንዳለ መቼስ እናስባለን። እንደው የኤልሳቤጥ ሀሳብ ብቻ ነው ብለን የምንይዘው ከሆነ አይ በዛ ሰዓት የመረዳት አቅሟ ምናምን ብለን እንኳን ልንናገር እንችላለን። ግን መንፈስ ቅዱስ በኤልሳቤጥ ውስጥ ከመሙላቱ አንጻር መንፈስ ቅዱስ ሙላባት ስለሚል ከዛ በኋላ ጽንሱ በደስታ መዝለሉ ብቻ ሳይሆን ጽንሱ በማህፀኗ ዘሏል። እሱ ብቻ ግን ሳይሆን እርሷ ደግሞ ከመንፈስ ቅዱስ የተነሳ የመሰከረችው ምስክርነት አለ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ማለት እንደጸነሰች ራሱ ማን ነገራት? ገና እመቤታችን እንደነገረቻትም አልተነገረንም። እመቤታችን እንደጸነሰች ራሱ አልነገረቻትም። እሱ ብቻ ግን አይደለም እንዴት እንደጸነሰችው ራሱ እንዴ ዮሴፍ እኮ በስውር ሊተዋ ታሰበ እኮ ተብሎ ተነግሯል እኮ ማለት ቅዱስ ዮሴፍ በስውር ሊተዋት እንኳን አስቦ ነበረ። ቅድስት ኤልሳቤጥ ግን መጸነሷን አውቃ እንዲጸነሽ ቤት በኩል እንዲህ ምናምን ማለት ሳይጠበቅባት ጭራሹኑ በታላቅ ድምፅ ጮሃ ነው የሚለው። በታላቅ ድምፅ ጮሃ ምን አይነት ምስክርነትን መሰከረች? መጽነሷን ብቻ ሳይሆን የጸነሰችው ጌታን እንደሆነ እንኳን እንዴ! ይህ ሁሉ ነገር የተፈጠረው በመንፈስ ቅዱስ ነው። ስለዛ መንፈስ ቅዱስ በኤልሳቤጥ በኩል የነገረን አንድ ነገር አለ። የጌታ እናት የሚል ነገር አለ። ኦኬ፣ የጌታ እናት የተባለችው ለምንድን ነው? ኢየሱስ ምን ስለሆነ ነው? ጌታ ስለሆነ ነው። ኢየሱስ ጌታ የሆነው ሙስሊሞቹ እንደሚሉት ያው ሳራም አብርሃምን ጌታዬ ትለዋለች። ስለዚህ እሱም ጌታ የተባለው ልክ እንደዚሁ የሹመት አይነት ነገር ብቻ ነው እንጂ የምርም በባህሪው ጌታ ሆኖ አይደለም ብለው እንደሚያስተምሩት እንደዛ ማስተማር ጀመራችሁ ነው። በክርስትና ስም ሸፈን ያላችሁ እስላሞች ሆናችሁ ከሆነ ወይ እሱን በግልጽ ነገሩ እንጂ ኢየሱስ ጌታ ሲባል እንደ ማንኛውም እንደ አንድ ወይ እንደ አብርሃም ወይም እንደ ሌሎቹ ጌታ ተብለው ሊጠሩ እንደሚችሉት ልክ እንደዚህ አይነት ጌትነት እንዳልሆነ እናውቃለን። አብርሃም ለእኛስ አንድ ጌታ አለን ተብሎ ሊነገርለት አይችልም። አብርሃም ለእኛ አንዱ ጌታችን ነው ብለን እናገራለን? በፍጹም። ይልቁኑ አብርሃም ከእኛ ጋር አብሮ ለእኛስ ጌታችን አንድ ጌታ ነው ብሎ የሚናገርለት ግን አንድ እውነተኛ የጌቶች ጌታ አለን፣ እርሱም ኢየሱስ ነው። ጌታ ኢየሱስ የነገስታት ንጉሥ የጌቶች ጌታ ተብሎ ተነግሮለታል። የጌቶች ጌታ ተብሎ የሚነገርለት በመጽሐፍ ቅዱስ ከአምላክ በቀር ማን ነው? አሁን ቅድም እንደነገርኳችሁም አንደኛ ቆሮንቶስ ምዕራፍ 8 ላይ ለእኛስ ሁሉ በእርሱ በኩል ይሆናል፣ እኛም በእርሱ በኩል ይሆናል፣ አንድ ጌታ ኢየሱስ ክርስቶስ አለን ተብሎ ተነገረልን። ስንት ጌታ? በቃ ያለን አንድ ጌታ ነው። አብርሃም ሁለተኛ ጌታ ሆኖ አልመጣም። ሙሴ ሁለተኛ ጌታ ሆኖ አልመጣም አይደል? ወይም ነቢያት ሌሎች ጌቶች ሆኖ አልመጡም። ጌታ አንድ ነው፣ እርሱም ጌታ ኢየሱስ ነው። ሁሉ በእርሱ በኩል ይሆናል። ስለዚህ ሁሉ በእርሱ በኩል ተፈጥረውበታል ነው። ኦኬ፣ አንድ አምላክ አብ አለን ካለ በኋላ ሁሉም በእርሱ በኩል የሆነ ሚኒንግ የተፈጠረውም ነገር ሲፈጠር የትኛውም ነገር ድህነትም ቢሆን ምንም ነገር የትኛውም ነገር ሲሆን በክርስቶስ በኩል ነው። እግዚአብሔር ዓለምን ሲፈጥር በልጁ ልክ ቅዱስ አትናቴዎስ
በእንተ ተሰጎተ ቃል ላይ እንደሚያስቀምጠው እግዚአብሔር ዓለምን የፈጠረው በልጁ ስለሆነ ዓለምን ሊያድነው ዳግም ሊያድሰው የሚችለውን በራሱ በልጁ ነው። ስለዛ ሁሉ በእርሱ በኩል ነው የሚሆነው። በማን? በኢየሱስ ክርስቶስ ሲፈጠር በእርሱ ዓለማትን በፈጠረበት በልጁ ብሎት እንደተናገረው ዓለማትን በፈጠረበት በልጁ ዕብራውያን ምዕራፍ 1 ቁጥር 2 ላይ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። በልጁን ዓለማትን የፈጠረው ዓለማትን ዓለማትን አያንስ የሚለው የእንትን ማለት ነው። ምንድነው? ዘመናትን ተብሎም ይፈታል። ዘመናትን ሁሉ የፈጠረ ጊዜያትን ሁሉ ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ይህንን ይዝና ምን ብሎ ይተረጉማል? ጊዜያትን ዘመናትን ሁሉ እንኳን የፈጠረው በልጁ ነው። ስለዚህ ዘመናት ወይም ጊዜያት በልጁ በኢየሱስ ክርስቶስ ከተፈጠረ እንግዲያውስ ጌታ ኢየሱስ እርሱ ከዘመናት ከጊዜያት ሁሉ በፊት ነበረ ማለት ነው። ስለዚህ በዘላለም ውስጥ ያለ ነው። አርዮሳውያን እዚህ ጋር አርዮሳውያን እዚህ ጋር ያላቸው ትልቅ ስህተት ይገለጣል ማለት ነው። አርዮሳውያን እግዚአብሔር አስቀድሞ ኢየሱስን ፈጠረ ይላል። ስለዛ ኢየሱስ በዘመን ውስጥ ያለ ነው እንጂ ዘላለማዊ አይደለም። ለነሱ በዘመን ውስጥ ያለ ነው። ከዛ በኋላ በእርሱ ደግሞ ሌላውን ፈጠረ ይላሉ። ጳውሎስ ዕብራውያን ላይ ምን አለ? ዘመናትን ራሱ የፈጠረው በእርሱ ይላል። ቅዱስ ዮሐንስ አፈወርቅ ከዛ ያው እንግዲህ እኛ ማብራሪያ ከኪሳችን አይደለም ከአባቶች መሆን ስላለበት ማለት ዝም ብለህ እየመጣ ብቻ አንተ እንደፈለግ አይደለም የምትተረጉሙ። አውዱን ጠብቀው ኦፍኮርስ ልተረጉም ትችላለህ ከመጽሐፍ ቅዱስ ያደረግ ግን ከአባቶች ትምህርት ጋር መጣረስ የለበትም ከታሪካዊ ክርስትና ጋር። ለማንኛውም ቅዱስ ዮሐንስ አፈወርቅ ደግሞ ምን ብሎ ተናገረ? የዕብራውያን መልእክትን በተረጉሙበት ክፍሉ ላይ ማለት ነው እግዚአብሔር ዘመናትን የፈጠረው በኢየሱስ ነው። በልጁ ከፈጠረው ዘመናትን እርሱ ከዘመናት ቀድሞ የነበረ ነው ማለት ነው። ጊዜ የሚባል ነገር ከመምጣቱ በፊትም እርሱ አለ ማለት ነው ያስብላል። ምክንያቱም ጊዜ ራሱን የፈጠረው በልጁ ነው። ከጊዜ በፊት ከሆነ ደግሞ ያለው ከዘላለሙም ያለ ነው ማለት ነው። በጊዜና በዘላለም መካከል የሚባል ነገር የለም። ከጊዜ ውጭ ከሆነ ከጊዜ በፊት ከሆነ ከዘመናት በፊት ከሆነ እርሱ በዘላለም ውስጥ ያለ ነው እና በእውነትም ጌታ ኢየሱስ እርሱ የተፈጠረ ሳይሆን ይልቁንም ከዘላለሙም ከአብ የሚወጣ ከአብ የሚገኝ የሆነ የአብ የራሱ የገዛ ቃሉ ልጁ እንደሆነ ከዚህ እንረዳለን። ለማንኛውም መለስ እንበልና ይህንን ምንድነው ዘመናትን ዓለማትን ሁሉን ነገር የፈጠረው በእርሱ ነውና ሁሉ በእርሱ በኩል የሆነለት ተብሎ ይነገርለታል። እኛ ራሳችን ደግሞ እኛ አሁን የዳን ነው ወደ እግዚአብሔር የቀረብ ነው በማን? በክርስቶስ አይደለም? በእርሱ በኩል አይደለም ወደ እግዚአብሔር የተመለስ ነው? ከጌታ ውጭ አሁን የምንመለስበት ሌላ መንገድ ኖሮ ነበረ? አልነበረም። አሁንስ አለ? የለም። ሰው ወደ እግዚአብሔር የሚቀርበው በክርስቶስ በኩል ብቻ ነው። ስለዚህም ምንድነው እግዚአብሔር ልጁ ኢየሱስን ልኮታል። አስቀድሞ እኛን የፈጠረን በልጁ ነው። ከዛ በኋላ ወደቅን። ስንወድቅም ደግሞ በፈጠረበት በዚያው ልጁ ደግሞ አሁን ደግሞ ፈወሰን። በክንዱ ሳበን ማለት ነው። ጌታ ኢየሱስ የእግዚአብሔር ክንዱ ነው እና ርቀን የነበርነውን እኛን በክርስቶስ ሳበን። ስለዚህ እኛም በእርሱ በኩል ይሆንን ተባለና ከዛ በኋላ እንዲህ ያለውን ጌታ ሲገልጸው ምን ብሎ ተናገረው? ለእኛስ ሁሉ በእርሱ በኩል ይሆነ እኛም በእርሱ በኩል ይሆንን ስንት? አንድ ጌታ ኢየሱስ ክርስቶስ አለን። በቃ ለእኛ ያለንስ አንድ ጌታ ነው። የአንዱ ጌታችን አብርሃም አይደለም ብለናል። ምናልባት እንደው ድንገት እንደው ሙሴ ይሆን እንዴ? ማለት ሙሴ በጣም ክብር ያለው ሰው ነው። በፍጹም አንዱ ጌታችን ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ምንድን ነው ዕብራውያን ላይ ጌታን ከሙሴ ጋር ሲያነጻጽረው ምዕራፍ 3 ቁጥር 2 ላይ ምን ይል ነበረ? ሙሴ በቤት ሁሉ ላይ የታመነ ነው ይላል። ሙሴ በቤት ሁሉ ላይ የታመነ ነው። ግን የታመነው ምንድነው? የታመነ ነው ፕላስ ደግሞ ማለት ለእግዚአብሔር የታመነ ነው። ግን ሲታመን ግን እንደ ምንድን ነው? እንደ ባሪያ ነው። ሙሴ በቤቱ ሁሉ ላይ ማለት በቤቱ ላይ ሲታመን እንደ ባሪያ ሆኖ የታመነ ነው። ኢየሱስ ግን እንደ ልጅ ሆኖ የታመነ ነው ይላል እና ልክ ኢየሱስ ልጅ ሆኖ ሲመጣ ሙሴ ራሱ ባሪያ ሆኖ ብቻ ነው የሚቀመጠው። ስለዚህ ዕብራውያን 3 ቁጥር 3 ላይ ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን ይላል።
ልክ ቤቱን የሚያዘጋጀው ማለት ነው። ቤትን የሚያዘጋጅ አካል አለ። አሁን ይሄ ሙሴ በቤት ሁሉ ላይ የታመነ ነው ምናምን ሲል የህንፃ ጉዳይ አይደለም፣ የህዝብ ጉዳይ ነው። እሺ ምንድነው ሙሴ እስራኤላውያን አሉ አይደል? የእስራኤል ህዝብ የእግዚአብሔር ህዝብ ተብለው ይጠራሉ እና በዛ ህዝብ ውስጥ ሁሉ የታመነ ነው ለእግዚአብሔር ማለት ነው። በዛ ጉባኤ ላይ በዛ ህዝብ ላይ እና ሙሴ ራሱ ደግሞ የህዝቡ አንዱ አካል ነውና ማለት ነው። ምን ብሎ ቢጠራው ጥሩ ነው? ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ጌታ ኢየሱስ ማለት ነው ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯል ይላል። እንዴ ጌታ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯል? አዎ። ከማን ይልቅ? ጌታ ኢየሱስ ከማን? ከሙሴ ይልቅ። ግን ለዚህ ነገር ግን ያመጣው ምን የሚል ነው? ከላይ ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን የሚለው ቤትን የሚያዘጋጀው ከቤቱ ይልቅ። ስለዚህ ቤት የሚያዘጋጅ አለ፣ ቤት አለ። ቤት የተባለው እንዳልኳቸው ህዝቡ ነው ብያቸዋለሁ። በቤት ሁሉ የታመነ ነው ሲል በህዝቡ ነበረ። ስለዚህ ቤትን የሚያዘጋጀው ከቤቱ የሚበልጥ ክብር አለው። ልክ እንደዛ ሁሉ ክርስቶስ ከሙሴ ይበልጣል አለ። ስለዚህ ሙሴ በዛ በህዝቡ ውስጥ አንድ የታመነ ባሪያ ሉሌ ነው። ኢየሱስ ግን ያንን የሚያዘጋጀው ሙሴን ራሱ የሚያዘጋጀው እሱ ነው። ህዝቡን የሚያዘጋጀው እሱ ነው። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ያብራራበትን ቦታ ፕሊስ እዩት። የክርስቶስን ፈጣሪነት አንዱ የምናይበት መንገድ ይህ ነው። ቤትን የሚያዘጋጀው ከቤቱ ይልቅ ክብር እንዳለው ሁሉ ክርስቶስ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯል። ምክንያቱም እርሱ የሙሴን ፈጣሪው ነውና የሙሴን ማዘጋጁ ነውና። ሰው ምን እያልኳችሁ ነው? መለስ ስንል ኢየሱስ እርሱ የኛ አንድ ጌታ ነው እና አብሮት ሙሴና አብርሃም ሐዋርያትና ነቢያት ሌሎችም ቢሆኑ አብሮት ከኢየሱስ ጋር ጌታ ተብሎ ሊጠሩ እንኳን የማይችሉለት በራእይ ላይ እንደተነገረን የጌቶች ጌታ ነው እርሱ ኢየሱስ ማለት ነው። ስለዚህ አንድ ጌታ ነው። አሁን ይህንን ያዙና አሁን ወደ ኤልሳቤጥ ምስክርነት ለመልሳችሁና ልጨርስ። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። እመቤታችን የጌታ እናት ናት። ጌታ የተባለው ኢየሱስ ነው። ኢየሱስ ጌታ ሲባል እንደነ አብርሃም ነው ወይ? አምላክነቱን የሚያሳይ አይደለም ነው ከሆነ መልሳችሁ የጌታዬ እናት ማለት የአምላኬ እናት ነው። ስለዚህ አሁን ወጥተ ቦልድሊ በግልጽ ማለት ነው እመቤታችንን የአምላኬ እናት ብለህ ልጠራት ይገባል። የአምላኬ እናት፣ የጌታዬ እናት። ቅድስት ኤልሳቤጥ የጌታዬ እናት ስትላት መንፈስ ቅዱስ ስለሆነ ያናገራት ያንን ቃልኛ ከመንፈስ ቅዱስ የተላለፈ ሀሳብ እንደመሆኑ ጌታ የሚለውን ቃል የምንረዳው ከሌሎች የመጽሐፍ ቅዱስ ክፍሎች አንጻር አድርገን ነው ልንረዳው የሚገባው። ምክንያቱም በመንፈስ ቅዱስ ምክንያት የመጣ ምስክርነት ስለሆነ የጌታዬ እናት ማለት የአምላኬ እናት እንደሆነ ከዚህ አንጻር ልንረዳው ይገባል። የአምላክ እናት ከሆነች ደግሞ ያው የቃል እናት መሆኗ የሚያጠራጥር አይመስለኝም። ያው ቃል ሥጋ ሲሆን ቃልነቱን ትቶታል ተብሏል እየተባለ ነበር። ቃል ተብሎ አይጠራም። በጣም እኮ ነው የሚያስገርሙ። ቃል ሥጋ ሆነ። አሁን ጌታችን ኢየሱስ አስቀድሞ ዘላለማዊ የእግዚአብሔር ቃል ነው ብለናል አይደል ጋይስ? የእግዚአብሔር ቃል ነው ከዘላለሙም የእግዚአብሔር ቃል የሆነው እርሱ መጣና ሥጋ ሆነ። ሥጋ ሲሆን ቃል ተብሎ አይጠራም ከዛ በኋላ። እሺ ታዲያ ምን ሥጋ ብቻ ነው ተብሎ የሚጠራው? ቃል ሥጋ ሆኗል። ቃል ሥጋ ሆነ ማለት ቃል ሥጋን ያዘ ማለት ነው። ለምሳሌ ስለኛ እርግማን ሆነ ይላል አይደለ? ገላትያ 3 ላይ ጌታ ኢየሱስ ስለኛ እርግማን ሆነ ማለት የእኛን እርግማን ያዘ ማለት ነው። ልክ እንደዚህ ሁሉ ቃል ሥጋ ሆነ ሲልም ቃል ሥጋን ያዘ የራሱ አደረገ ነው። ቃል ሥጋን የራሱ አደረገ። ቃል ሥጋን ያዘ። ቃል ሥጋን ያዘ። ልክ በፊልጵስዩስ መልእክት ምዕራፍ 2 ላይ ምን ተብሎ እንደተነገረው የባሪያን መልክ ምን ያዘ፣ ወይም ደግሞ በዕብራውያን መልእክት ምዕራፍ 2 ላይ ምን ተብሎ እንደተነገረው የአብርሃምን ዘር ያዘ። ቃል ሥጋ ሆነ ሚኒንግ ቃል ሥጋን ያዘ እንደማለት ነው። ቃል ሥጋን ያዘ። አሁን ቃል ሥጋ ሆነ ሲባል ቃል ሥጋን ያዘ የራሱ አደረገ ነው። ታዲያ ቃል ሥጋን ስለያዘ ቃልነቱ ጠፍቷል ልንል እንችላለን እንዴ? ቃል ተብለህ ልትጠራ አትችልም ሊባል ይችላል። ሥጋ ብቻ ብለህ ልጠራው ነው ገና ለገና ቃል ሥጋን ስለያዘ? በፍጹም እንደዛ አይደለም። ስለዚህም በራእይ ላይ እንዲህ ተብሎ ተነገረ። ራእይ ምዕራፍ 19 ቁጥር 13 ላይ ስለ ጌታ ሲነገር ምን ተብሎ ተነገረ? በደምም የተረጨ ልብስ ተጎናጽፏል ይልና፣ ኦኬ በደም የተረጨ ልብስ ተጎናጽፏል ከተባለ አሁን ስለተሰቀለው ጌታ እየተናገረ እንደሆነ መቼስ ግልጽ ነው። ይህ አያጠራጥርም፣ ግልጽ ነው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ስሙም የእግዚአብሔር ቃል ተብሏል። የማን ስም?
የማን ስም ነው የእግዚአብሔር ቃል የተባለው? በደም የተረጨ ልብስን የተጎናጸፈው የእርሱ ስም የእግዚአብሔር ቃል ተብሏል። አይ ቃል ስጋ ከሆነ በኋላ እንደው ቃል ተብሎ አይጠራም ይላል። አረ እኔ እንደዚህ ደግሞ የሚል እኔ ፕሮቴስታንትም ገጥሞኝ አያውቅም። ስለዚ እኛ አሁን አንድ ምክር እንመክራለን። እንደዚህ በየጊዜው እየመጣችሁ እንደዚህ አደገኛ ስህተት ከምትሳሳቱ አንድ ነገር እንፍቀድላችሁ። በቃ ተውት። የክርስትና ትምህርቱን ሙሉ በሙሉ እርግፍ አድርጋችሁ ተውትና ገድሉን እንድታነቡ ኦፊሻሊ ዛሬ ፈቅደናል። በእውነት የምር ሲሪየስ በቃ ፈቅደናል። እንደፈለጋችሁ በቃ ገድሉን ገብታችሁ ማለት የሆነ አትሊስት ይሄ እንደዚህ አይነት የመለኮትን ነገር ከምታቦኩ ገድሉ ላይ ገብታችሁ ብታቦኩ ይሻላል። ስለዛ ፈቅደናል። ከአሁን በኋላ መሰረታዊ የክርስትና ትምህርትን በፍጹም እንዳታስተምሩ። በቃ ይቅር፣ ያው ፈቅደናል። ተውት። ግን የገድላት ላይ ድርሳናት፣ ታምራት ላይ እንደፈለጋችሁ ፕሊስ ገብታችሁ አስተምሩ። አስተምሩ ሳይሆን አብኩ። በጣም ይቅርታ አብኩት። ያው የተለመደ ነው። ቢያንስ እሱን ስታደርጉ ማለት ነው። እርግጥ ነው ትልቅ ስህተት እየሰራችሁ ነው። ቢያንስ ስህተቱ እሱኛው ይሻላል። ይህ ገድላት ላይ የምትሳሳቱት ስህተት እሱ በጣም በጣም በእጅጉ የተሻለ ነው። አሁን ማንም ቼክም ስለማያደርጋችሁም ደግሞ የገድላት ምናምን ጉዳይ እዚህም እዛም የቼሪ ፒኪንግ የሆነ የተለቃቀመ ነገር ይዛችሁ በመጣችሁ ቁጥር ማንም ቼክም ስለማያደርጋችሁ ቢያንስ እሱ ይሻላል። የመለኮት ነገር ሲሆን ግን አስቸጋሪ ነው እና ጋይስ ፈቅደናል አይደል? ችግር የለውም። በቃ ማለት እንግዲህ ይሄ በዚህ ደረጃ እንትን ከሚሉብን ከምናጣቸው ስህተታቸውም ከሚበዛ ይህ ነው። ስህተታቸውን አንወደውም፣ አንፈልገውም። ልክ ሲሳሳቱ የስ ተሳሳቱ ምናምን እያለን የምንመጣ አይደለንም። ስለዛ ከሚሳሳቱብን በቃ ገድል ላይ እንደፈለጉ እንትን ይበሉ ይሄዱበት ይሻለናል። ማለት እዛው እንትን ይበሉ እንደ አስፈላጊነቱ በቃ ማስተማር ያለብንን እዛው ከገድሉ ጋር በተያዘ ቢሆን እንሄድበታለን። በቃ ፈቅደናል። ቴንኪዩ በእውነት ጌታ ያክብርልን። ሁሉም ፈቅዷል። እነዚህ ሙስሊሞቹ የኤርሚ ደቀ መዛሙርት ኤርሚ የስራህን ይስጥ። አንተን እንኳን በቃ እንትን ብለንሃል። ማንም አሁን ገድል ምናምን ብትል ቼክ የሚያደርግ የለም። ይኸው አንተ አሰልጠነ የላክብን ወንድሞች በእስልምናው በኩል ደግሞ እንደ አዲስ ይዘው እየመጡ ነው። ያው በእርግጥ እነሱንም ቼክ የሚያደርጋቸው አይኖርም ገድል ምናምን ሲሉ ኦልሬዲ እኛ በጣም እኮ እንደው ስማ ከገድላት ጋር ምናምን በተያያዘው እኮ በቃ አንዴ እኮ በቃ በሚገባ ነው የተሰራው። እውነቱን ለመናገር ጭር እንዲህ እስላም በለው ጴንጤ በለው ምን በለው የፈለገ ሰው ገድል ተአምር እያለ ቢመጣ በቃ ክርስቲያኖች ምን ማየት እንዳለባቸው ያውቃሉ። መሰረታዊ ክርስትና አስተምህሯችን ላይ ና ነው የምትለውና ማንም አይሰማህም ነው በአጭሩ። ናቱ እና ነው አይደለሁም ነው ያልከው? አይ የሆነ ደህና አይደለሁም ያልክ መስሎኝ ነበር። እንዴት ነህ? አኪዋ ቃሎት ያሰማልን። ኧረ እኔ ይኸው ቃሎት ያሰማልን ብዬ በፍቅር እየመለስኩ ነው ወንድሜ። አይ ማዘናጊያ ነው። እንዲህ ስዘናጋልህ ደግሞ የሆነ ስድብም አሁንም ደግሞ ቀጥል አድርገህ ጣል ታደርጋለህ። ደህና አይደለሁም ደግሞ እንዲህ ተጀመረ። እና ምን አልከኝ? መጽሐፉን ረሳኸው አይደል? አንተ ሰባከናቱ ካለህበት እንዴ ሄና ፓፓ ይላል። እንዴት ናችሁ? እንትን ይቅርታ በጣም ናቱ ከከታች አንድ ነገሮች እንደው እንትን ላድርግ አድረስ ላድርግ። ምንድነው ገድላቱስ ግን የኛ አይደሉም ያኪ የሚል ኮመንታችን ነውና፣ አዎ ገድላቱ የኛ ናቸው። ግን ቢያንስ እንደው ገድላቱ ላይ ቢሳሳቱ ይሻላሉ። ተመልሻለሁ። አክሊል ሻለ ተመልሻ ስልክ ገብቶ ነበር። ገድላቱ ላይ ቢሳሳቱ ይሻላል ነው። አሁን እግዚአብሔር ላይ ከመሳሳት አይሻልም? ሰው ገድል ላይ ቢሳሳት በጣም የተሻለ ነው በእውነት። እንደው እግዚአብሔር ላይ ክርስቶስ ላይ እንዲህ አይነት አደገኛ የሆነ ነውርን ከመናገር
እንደው ይሻላል በሚለው ይሄ አሁን እንትን ነው አክቹዋሊ ምንድን ነው ያነጋገር እንትን ነው ምር የሚባለው በአጭሩ በቃ አነጋገር ነው እንጂ የምርም እነሱ ሄደው በቃ መሰረታዊ ክርስትና ትምህርትን ትተን ገድላት ላይ ብቻ እንሄዳለን ይላሉ ማለት አይደለም። ያው ግን ከሁኔታዎች አንጻር ግን ኧረ ያኛው ይሻላችኋል እንደማለት ነው። ዲያ ከተረዳሽ መልካም ተረዳው ብላለች። እሺ እሷን መቀጠል ትችላላችሁ። እንትን በፈቃድ የሚለውን ሄድክበት እንዴ አኪዋ? በፈቃድ ምን እስቲ ሄድበት ወይስ የባህሪ ልጅ እና የፈቃድ ልጅ የሚለው ላይ ማለት ነው። እና የባህሪ ልጅ አልሰማውም አላወራውም እዚህ ጉዳይ ላይ ቀጠል። እኔ እንኳን አንዳንድ የተቆራረጠ ቪዲዮ እንደሰማሁት ከሆነ ኢየሱስ ክርስቶስ ወልድ ማለት ነው። እንዲሁም ወልድ ብቻ ሳይሆን በነገራችን ላይ መንፈስ ቅዱስም ሲባል ሰምቻለሁ። የናቱ ግን ድምፁ ይሰማል ይሰማኛል። አይ ለዛ ከኛ ማለኛ ነው። አይ ከታች ያሉት እንጂ ይሰማል። ቀጥል። ኦኬ። እና ወልድም መንፈስ ቅዱስም በፈቃድ ነው የተገኙት የሚል አይነት ነገር ሰምቻለሁ። እና ያ ፍጹም ስህተት ነው። በአጭሩ በፈቃድ ማለት ምን ማለት ነው? ለምሳሌ ወልድ የባህሪ ልጅ ነው፣ የፈቃድ ልጅ ሳይሆን የባህሪ ልጅ ነው ስንል በባህሪ የተገኘ ማለት ነው። ልክ እሳት ለምሳሌ ሙቀትን በባህሪ እንደሚሰጥ ሁሉ አብም ደግሞ አባትነት ግብሩ ነው። ስለዚህ ከባህሪ የተገኘ ይሆናል ማለት ነው። በፈቃድ ሲባል ግን ምን ማለት ነው? ያልኖረበት ጊዜ አለ ማለት ነው። በአጭሩ ማለት ነው በፈቃድ ነው የተገኘው ሲባል ወልድም መንፈስ ቅዱስም በፈቃድ ነው የተገኙት ከተባለ ደግሞ ወልድም መንፈስ ቅዱስም ያልኖሩበት ጊዜ አለ ማለት ነው። ለምሳሌ ኦሪት ዘፍጥረት ላይ ለምሳሌ ብናይ ዓለም ስትፈጠር ወይም ደግሞ የሰው ልጅ ሲፈጠር በፈቃድ ነው የተፈጠረው አይደለ? በእግዚአብሔር ፈቃድ። ዓለምም የሰው ልጅም ያልኖረበት ጊዜ አለ ማለት ነው። እና በመጽሐፍ ቅዱሳችን እንዳለ የተፈጠሩት ነገሮች ወይ ደግሞ ካለመኖር ወደ መኖር የመጡ ነገሮች ስታዩ በፈቃድ ነው የመጡት። ልክ እንደዛ ሁሉ በፈቃድ ማለት ምን ማለት ነው? አንድ ነገር ሳይኖር ከዛ በኋላ ተፈቅዶ ሲኖር፣ ሲመጣ፣ ሲገኝ፣ ሲፈጠር ማለት ነው። ስለዚህ ወልድን በፈቃድ ነው የተገኘው ወይ ደግሞ የፈቃድ ልጅ አንድም የባህሪ ልጅ ነው የምንለው ማለት ነው። እኔ እኮ በሌ ውሸት ትላላ። ኤኒዌይስ ያንን በደንብ መያዝ አለብን። እነ ቅዱስ አትናቴዎስ በዲስኮርስ አገነስ አርያንስ ላይም እነ ቅዱስ ቄርሎስ በቅዱስ ዮሐንስ ወንጌል አንድምታ ማን ነው ትርጓሜያቸውም ላይ ያስቀመጡት ነገር ነው። የእሳቱን ምሳሌ እንደገና የፈቃድ እንዳልሆነ የባህሪ እንደሆነ ያስቀመጡት ነው። ያንን በደንብ ማየት አለብን። እና ወልድም መንፈስ ቅዱስም በፈቃድ ነው የተገኙት አይባልም ነው። ይህ እኮ በፊት የሆነ ዲያሪያን ዳይሌማ የሚባል አለ አይደል? አሪዮሳውያን ያነሱት አንድ ዳይሌማ ነበር። ይሄ የአጣብቂኝ ጥያቄ ማለት ነው። አሪዮሳውያን በሰዓቱ ያነሱት አንድ የአጣብቂኝ ጥያቄ ነበር። ምንድን ነው ጥያቄያቸው? እሺ ኢየሱስ የእግዚአብሔር ልጅ ነው ትላላችሁ። ኢየሱስ ከእግዚአብሔር ሲወለድ ማለት በፈቃድ ነው ላይክ አብ ፈቅዶ ነው የሚወልደው ወልድን ወይስ ተገዶ ነው የሚወልደው የሚል ጥያቄ፣ እንደዚህ የሚመስል ጥያቄ ያነሱ ነበር። አብ ወልድን የሚወልደው ፈቅዶ ነው በፈቃዱ ነው ወይስ ተገዶ? ይሄ የአሪዮሳውያን ዳይሌማ ዲያሪያን ዳይሌማ ይባላል። ምንድን ነው የአሪዮሳውያን የአጣብቂኝ ጥያቄ ማለት ነው። እና በሁለቱም በኩል ስትመልሱ የሆነ ስህተት ይያዝባችኋል ማለት ነው። ለምሳሌ አብ ፈቅዶ ነው የሚወልደው ወልድን ማለት ነው። ኧረ በፈቃዱ ነው አብ የሚወልደው ወልድን በፈቃዱ ነው የምትሉ ከሆነ አሁን ናቱም እንዳለው ኦኬ ዘን ናቱ ማን ነው ሲስ አለ እንዲህ ብሩስኪ ወይስ ሲስ ወይ አኬ አለ ወይ አለ እንዴ
አለክ? አለው። የት? እዛው ነህ? አዎ ጨርሰናል። አንተ ጋር እመጣለሁ። ያ ጀለስም አብሮ አለ እንዴ? ይመጣል። በቃ ኑ። እሺ ደስ ይለኛል። ሉሊታ ከታች አለች። ኧረ እሷ ኧረ ከባድ ነገር ፕሪች እያደረግክ ነው አንተ ትለኛለች እንደሚገባት ነገር። ምንም እኮ እሺ፣ ለማንኛውም ማለት ነው ጋይስ የዚህኛው ላይ ልጨርስ አንዴ እደውልልሃለሁ። እንትን ምንድን ነው ይሄ የአርዮሳውያን የአጣብቂኝ ምናምን ጥያቄ ያልኳችሁ እሱ አብ ወልድን ሲወልደው በፈቃዱ ነው ወይስ ተገዶ? በፈቃዱ ካላችሁ ኦኬ ዘን አብ በፈቃዱ ከሆነ ወልድን የሚወልደው ማለት ነው ናቱ ቅድም እንዳለው ኦኬ ዘን አብ ፈቅዶ ከሆነ የሚወልደው ያልፈቀደበት ጊዜ ይኖራል ማለት ያው ፈቃድ የሚመጣው በሆነ በጊዜ ውስጥ ስለሆነ ወልድ አብ ፈቅዶ ሳይወልደው በፊት ያልነበረበት ጊዜ አለ ያስብላል። አብ ፈቅዶ አስቀድሞ ሳይወልደው በፊት ያልኖረበት ጊዜ አለ ወልድ። ስለዛ ለወልድ ጅማሪ እንዲሰጥ ያደርጋል በፈቃዱ ተብሎ የሚነገር ከሆነ። እሺ አይ ተገዶ ነው በቃ እንደዛማ ከሆነ ካላችሁስ፣ እንደዛም ደግሞ አብን የሚያስገድደው አንዳች የሆነ ሌላ ኃይል አለ ያስብላል። ስለዛ አብን ራሱን ዝቅ ዝቅ ማድረግ ይሆናል። ስለዛ ሁለቱም አይሆንም ማለት ነው። ለዛ ነው የአርዮሳውያን አጣብቂኝ ጥያቄ ምንድነው ዲያሪያ ዳይሌማ የሚባለው ለዛ ነው። እና ምላሹ ምንድነው ከተባለ ባህሪያዊ ነው ማለት አብ ፈቅዶ ከዛ በኋላ የሚወልደው እንደዛም አይደለም። በአብ ዘንድ መገደድ አይነት ነገር ኖሮም አይደለም። ግን ሁልጊዜም ቢሆን ቃል ከአብ ልክ ጌታ የአብ ቃሉ ሆኖ ባህሪያዊ በሆነ መልኩ ይወለዳል። ግን እዚህ ላይ ባህሪያዊ ስንል ማለት ነው የአብ ባህሪ መለኮት ብለን ማለት ነው። እና ለዛ ለመለኮት ከፋፍለን ምንድን ይሄ መስረፅን ወይም መውጣትን መወለድን የመለኮት ግብር አድርገን የምንሰጥ ግን አይደለንም። ማለት ይሄ መወለድ አካላዊ ግብር ነው፣ ሂፖስታቲክ ነው፣ አካላዊ ነው። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራጺ የሚወጣ ነው ብለን ስንናገር ይሄ የአካላት ግብር እንጂ የመለኮት ግብር አይደለም። በመለኮቱ ከአብ ተወለደ ተብሎ ቢነገር ለምሳሌ ጌታችን ኢየሱስ ጌታችን እርሱ አምላክም ሰውም ነው እና አምላክ እንደመሆኑ ከአብ የተወለደ ነው እንደማለት ነው እንጂ የወልድ መለኮት ከአብ መለኮት ተወልዶ፣ ስለዚህ ወልድ ጋር ያለው መለኮት ተወላዲ መለኮት፣ አብ ጋር ያለው መለኮት ደግሞ ወላዲ መለኮት ይሁንና ወላዲ መለኮት ተወላዲ መለኮት ሊሆን አይችልም። ወላዲ መለኮት ወላዲ መለኮት ይሆናል፣ ተወላዲ መለኮትም ተወላዲ መለኮት ይሆናል። መንፈስ ቅዱስ ደግሞ የሚወጣ ስለሆነ ሰራጺ የሆነ ሌላ ደግሞ መለኮት ደግሞ ይኖራል። ስለዛ ሶስት እኩል የሆኑ መለኮቶችን አስቀምጦ ሶስት አማልክት ብለን እንድናምን በጣም ወደዛ እንዳይመራ በጣም እሱ ጥንቃቄ ያስፈልጋል። ስለዛ ባህሪያዊ ነው ሲባል በፈቃድም በግዴታም ሳይሆን ሁልጊዜም ቢሆን ልክ አሁን ቅድም እናቱ እንደሰጠው ምሳሌ ጌታ ኢተርናሊ ለዘላለሙ ማለት ነው ልክ ከፀሐይ ከበቡ ብርሃን እንደሚወጣው ያለ ልክ እንደዛ ከአብ የሚወጣ ነው። አንዴ ወጥቶ ያለቀ ሳይሆን ለዘላለም የሚወጣ ነው። ኢተርናል ነው ጀነሬሽኑ። ኤኒዌይስ እንዲያ ነው። እሺ በፈቃድ ካሉ በጣም አስቸጋሪ ነው። አርዮሳውያን ያደርጋቸው ልደዘ እያህልቅ ይሉታል አባቶች። የማያልቅ ልደት አሁን ግዕዝ ጠቀስክና ራስን እንዳደረገኛ በነገራችን እሺ ባይዘወይ አሁን አኪዋ ያለውን በደንብ ያዙ። እሺ ወላዲ መለኮት፣ ተወላዲ መለኮት፣ ሰራጺ መለኮት የሚባል ወይ ደግሞ አስራጺ መለኮት የሚባል የለም እና እንዲህ በድፍረት የሚናገሩ ሰዎች ካሉ ቶሎ ቢመለሱ አሪፍ ነው። በጣም ትልቅ ከባድ መንፍቅና ስለሆነ ነው። ማን ነበሩ? አለቃ ጌታ ህሩይ ናቸው። በተለይ እሳቸው ይህን ነገር በደንብ አስፋፍተው ያስተምረዋል። ማለት የታወቁ የኢትዮጵያ ሊቅ ናቸው። አሁንም በህይወት የሉም። ኦፍኮርስ አታውቃቸዋለህ አይደል? ናቱ በአካል አላውቃቸውም። በአካል እንደ አልደረስኩባቸውም ልትል ነው አንተ ትልቅ ሰው እንዴ? ተው እንጂ ቪዲዮ መክፈት ነው እኮ ለዛ
ሲስ ኧረ የሆነ ሰው ምን እንዳለች ታውቃለህ? አንድ ተማሪ አለች እና ግን ተወሽ ከዚህ ለአኬ እነግርሃለሁ፣ በውስጥ እነግርሃለሁ። ሲስ አኬን በጣም ነው የምወደው፣ በጣም ማከብረው ትልቅ ሰው ነው አለች። ሚዩት ነህ ሲስ? ያቺ ልጅ ችግር የለውም። እኔ አሁን እሷን ርህራሄ ያደረግኩላት ከዛ ከሌላ ቤተ እምነት እየመጣች ስለሆነ ነው። ስትናገር አፌ ቁርጥ ይበል ትላለች። አልገባኝም። ምንድን ነው ሉዬ ራሱ? ኧረ የእሷ የምር መቆረጥ አለበት። ምንም እየሰራ ነው። ኧረ ሉልማ እንደዛ ትልቅ ሰው ያለችው አዎ በእድሜ ነው። ሳሊ እንዴ ልደት አሁን ገና መጣ ታውቃለህ? ጆን ሲል አየሁት። ልደት እንትን ስፖርት ሰርቶ መጣ። ሳውንድ ቴዎሎጂ ትላለች። ጭራሽ መዛኝ መሆና ቁጭ አለች እኮ። ይህ ነገር ሳውንድ ነው ሳውንድ አይደለም ማለት ጀመረች። እንደ ልታየ ጥያቄ አለኝ እያለ ነው። ጥያቄ አለኝ። እሺ ሲሶ ቴንኪዩ ስላስገባኝ። አኬዋ ሰላም ናችሁ ሁላችሁም? በጣም ወዳጅ ኦርቶዶክሳውያን በእውነት እንዴት ህይወቴን እንደቀየራችሁት ልነግራችሁ አልችልም። እግዚአብሔር እድሜውና ጸጋው አብዝቶ ይስጣችሁ። አንድ ጥያቄ የነበረኝ አኬ ምንድነው ኦሪት ዘፍጥረት ላይ እግዚአብሔርም ሰውን በአምሳሉና በአርአያው ፈጠረ የሚለው ነገር አለና ሰው የእግዚአብሔር መልክ አለው። እንዴት ነው ማለት? እግዚአብሔር መንፈስ ከሆነ እንዴት ነው የሰው ልጅ መልኩ የእግዚአብሔር መልክ እንዴት ሊሆን ቻለ? ወይስ ሌላ ትርጓሜ ካለውም ብታስረዳኝ ብዬ ነው። አመሰግናለሁ። የእግዚአብሔር እሺ፣ አመሰግናለሁ። መጀመሪያ ደረጃ እግዚአብሔር ሰውን ሲፈጥረው በመልኩ እንደምሳሌ አድርጎ ፈጥሮታል። ትክክል ነው። ግን ይህ መልክ የሚባለው ልክ አዚፍ እኛ ጋር እንዳለው የሆነ አይን፣ አፍንጫ፣ ጆሮ፣ እግር፣ እጅ ምናምን ነገር ኖሮት እግዚአብሔር ማለት ነው። የሆኑ ሁለት እጆች ይኖሩታል፣ ሁለት እግሮች ምናምን እንደዛ ማለት አይደለም። የሆነ አይን፣ አፍንጫ፣ ጆሮ ምናምን ነገር ኖሮት እንደዛ ማለት ሳይሆን የእግዚአብሔር መልክ በአጭሩ ከነፍስ አንጻር የሚነገር ነው። እኔ ዩናኒመስሊ በቃ በዛ በሚባል ደረጃ አባቶች ሲያስረዱ ቀጥታ ነፍስ ጋር ነው የሚወስዱት ይህንን መልኩን ማለት ነው። ከፈቃድ ጋር ከነፃ ፈቃድ ጋር ምናምን ከግዛት ጋር ምናምን ያያይዙትና እግዚአብሔር ይሄ ለእኛ የሰጠን ነገር ለእርሱ በባህሪው ኖሮት ለእኛ የሰጠን ነገሮች አሉ አይደል? ለምሳሌ እግዚአብሔር አምላክ የባህሪ ገዢ ነው እና አዳምን ገዢ አድርጎን የፈጠሩ እግዚአብሔር አምላክ ያያል ይሰማል እና አዳምንም እንዲያይ እንዲሰማ አድርጎ ፈጥሮታል። የስ ትክክል። ግን በእግዚአብሔር ዘንድ ምንድነው ለአዳም የሚሰማበትን ጆሮ ሲሰጠው በእግዚአብሔር ዘንድም ልክ እንደዚህ አይነት ጆሮ አለው እንድንል አይደለም። እና ይሄ ከነፍሳችን አንጻር ከነፃ ፈቃዳችን አንጻር ምርጫ ያለን አይነት ሰዎች አድርጎ ፈጥሮናል እና ፕላስ ደግሞ እንዳልኩን በምድር ላይ ገዢዎች አድርጎናል እና ከነፍሳችን አንጻር የሚነገር ብቻ ነው መልክ የሚለው እንጂ ይሄ የአፍንጫ ጆሮ ምናምን ጉዳይ አይደለም። ከሆነም ግን እንዳልኩ ያህል ለምሳሌ የጆሮ ምንድነው አገልግሎቱ? መስማት አይደል? መስማት ነው። ስለዛ እግዚአብሔር ይሰማል። አዎ እኛም እንሰማለን። አዎ ከዚህ አንጻር እንደዛ ተብሎ ሊነገር ይችላል። እኛ የምንሰማው ምንድነው የአካላችን ክፍል ላይ ይሄ አሁን እንግዲህ እንደምታውቀው ለብቻው ያለ አንድ የአካላችን ፓርት ሆኖ አንድ የአካላችን ክፍል ሆኖ ጆሮ የሚባል ነገር አለን እና በዛ ነው የምንሰማው። እግዚአብሔር ግን ይሰማል ሲባል በአካሉ ላይ እንደ አንዳች የሆነ ድምፆችን የሚሰማበት የሆነች ክፍል አንድ ጆሮ የሚባል የሆነ ክፍል አለው ማለት አይደለም። ኢቨን ትልቅ የሆነ ተብሎም የሚገለጽም አይደለም። ከዚህ እስከዛ ተብሎ የሚወሰን አይደለም ምናምን ተብሎ የሚነገርም አይደለም። በእግዚአብሔር ዘንድ የተከፋፈሉ እንደዚህ አይነት መስሚያ ማያ ምናምን የሚባሉ እንደዚህ አይነት ክፍሎች የሉትም። እግዚአብሔር ይሰማል፣ አለቀ። መንፈስ ነው። እኛ ስንሰማለን? አዎ እንሰማለን። እኛ በምን? በጆሮ
ስለዚህ አሁን እግዚአብሔር ጆሮ አለው፣ እግዚአብሔር አይን አለው፣ እግዚአብሔር እጅ አለው፣ እግር አለው ምናምን የሚል ነገር አሁን መጽሐፍት ላይ ታያለህ፣ ይገኛል። በቤተሰብ መጽሐፍት ላይ ብቻ ሳይሆን ኢቭን መጽሐፍ ቅዱስ ላይ የእግዚአብሔር አይኖቹ ወደ ጻድቃን ናቸው ይላል፣ ጆሮዎቹም ወደ ልመናቸው ወደ ጩኸታቸው ነው ይላል። ስለዚህ እግዚአብሔር አይኖች አሉት፣ ጆሮዎች አሉት። አክቹዋሊ አይንና ጆሮ ብቻ አይደለም፣ እግዚአብሔር ላባ አለውም ይላል። ማለት ላባ አለው ሳይሆን ቃል በቃል በላባዎቹ ይጋርዳል ይላል። እግዚአብሔር በላባዎቹ ይላል። ስለዚህ እግዚአብሔር ላባ አለው። ኦኬ ምን ማለት ነው? እኛ ለምሳሌ ላባ የለንም እና በመልኩ ተፈጠረን ሲባል አሁን እዚህ መጽሐፍ ቅዱስ ላይ የተለያዩ መጽሐፍት ላይ የተጠቀሱትን የተለያዩ እነዚህ እጅ እግር ምናምን የማለት ጉዳይ ከሆነ እንግዲያውስ እኛም ላባ ሊኖረን ይገባ ነበር። ግን እኛ አሁን ላባ የለንም። ስለዚህ አሁን ለእግዚአብሔር ላባ፣ እጅ፣ እግር ምናምን አይነት ነገሮች አይን ምናምን ሲነገር የሚነገረው ከምን አንጻር ነው? የእግዚአብሔር አይኖቹ ወደ ጻድቃን ናቸው ሲል ለምሳሌ እግዚአብሔር ጻድቃንን ያያል፣ ይመለከታል ለማለት ነው። እኛ የምናየው የምንመለከተው በአይናችን ስለሆነ መጽሐፉ ደግሞ የተጻፈው ለእኛ ስለሆነ እኛ በሚገባን መልኩ የእግዚአብሔር አይኖች እየተባለ ይነገራል። እግዚአብሔር ያያልና እኛ የምናየው በአይናችን ስለሆነ ከዛ አንጻር የእግዚአብሔር አይኖች ተባለ እንጂ የእግዚአብሔር አይነ ሲባል የምርም እንደኛ አይነት ብቻ ሳይሆን ከኛ የተለየ አይነት የሆነ አይነት አይንም የለውም። በቃ ያያል ብቻ ነው አለቀ። ማየቱን ብቻ ነው የምናውቀው። ከኛ የተለየ የሆነ አይነት አይን አለው ምናምን የሚሉ አንዳንድ ሰዎች ሊገጥሙን ይችላሉ። ግን እንደዛም አይደለም። አክቹዋሊ የተለየ የሆነ አይነት ግን አይነ ግን አለው ሳይሆን በቃ አይን አለው ሲባል ያያል ለማለት ብቻ ነው። ከግብሩ አንጻር ብቻ ነው የምንረዳው። ያያል፣ እግዚአብሔር ያያል። ጆሮቹም ወደ ልመናቸው ወደ ጩኸታቸው ነው ሲልም እግዚአብሔር ልክ እንደኛ አይነት ሳይሆን የሆነ እንደው አንዳች የሆነ አይነት ጆሮ አለው እንደኛ አይነት ባይሆንም ግን የሆነ ጆሮዎች ግን አሉት። አንድ ሁለት ጆሮዎች አሉት ምናምን ማለት አይደለም። በቃ ይሰማል ከግብሩ አንጻር ከስራው አንጻር ብቻ በላባዎቹ ይጋርድሃል ይላል። አሁን የምርም በቃ እንደ ዶሮ አይነት ባይሆንም ግን የሆነ ላባ ግን አለው እንድትል በፍጹም እንደዛም አይደለም። ግን ምንድነው ዶሮ ጫጩቶቿን ምን ታደርጋለች? በላባዎቿ ስር ተጋርደ የለ ከዛ በኋላ ከሌላ ነገር ትጠብቃቸዋለች፣ ተመግባቸዋለች። እንደዛ ሰብስባ ልክ ጌታችንና መድኃኒታችን ኢየሱስ በማቴዎስ ወንጌል ምዕራፍ 23 ቁጥር 37 አካባቢ ላይ ምንድነው ኢየሩሳሌም ብሎ በተናገረበት ክፍል ላይ ማለት ነው ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ እኔም ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ አለ። ስንት ጊዜ ወደድኩ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ እኔም ደግሞ ሰበስብሽ ዘንድ። ስለዚህ እግዚአብሔር ሕዝቡን ልክ እንደዚህ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ በላባዎቿ እንደምትጋርድ እግዚአብሔር ሕዝቡን ልክ እንደዚህ ይጋርዳል። በእርሱ የሚታመኑትን የሚጠጉትን ሁሉ በእርሱ የሚታመኑትን ወደ እርሱ የሚጠጉትን ሁሉ ልክ እንደዚህ በላባው ልክ ዶሮ በላባዎቿ እንደምትጋርድ ጫጩቶቿን እርሱም በላባው ይጋርዳል ተብሎ ተናገረ። በላባው ይጋርዳል ተባለ። ይህ ማለት ምንድነው? እግዚአብሔር ላባ አለው ማለት ሳይሆን ምንድነው ይሄ ሜታፎሪካል የሆነ አነጋገር ይሁንና ልክ ዶሮ ጫጩቶቿ እንደምትሰበስብ እግዚአብሔር ይሰበስባል ለማለት ብቻ ይሰበስባል፣ ይጠብቃል፣ ይመግባል ለማለት ብቻ ይህንን ላባ ምናምን የሚሉ ቃላትን ሊጠቀም ይችላል። ስለዛ በእግዚአብሔር ዘንድ እንዲህ ያሉ ነገሮች ሲነገሩ እየሄድክ የሆነ የአካል ክፍሉ ላባ ነው፣ የሆነ የአካል ክፍሉ አይን ነው፣ የሆነ የአካል ክፍሉ እጅ ነው ምናምን እያለ የሚሰጥ ነገር እንደዚህ የለም። በእኛ ዘንድም የለም። እሺ እኛ እንደዚህ አናምንም። በኢትዮጵያም በየትኛውም ይሄ በዓለም አቀፍ ደረጃ ሄደ እግዚአብሔር እንደኛ አይነት ባይሆንም የተወሰነ ግን የሆነ እንደ አንድ ሁለት አይኖችም አይጠፉትም፣ አንድ ሁለት ጆሮችም እንደኛ አይነት ባይሆንም ግን አለ ምናምን ብትል እንደዚህ የአፋቸውን ይዞ ይስቁብሃል። ወደ ውጭ ዓለም ብትሄድ እኛ ጋርም እንደዛው ነው። የተለየ ነገር የለንም። አንዳንዴ እንደው የተወሰነ አለመግባባት የሚመስል ነገር አንዳንዴ ሲፈጠር ይታየናል። ግን እንደው ብዙም ባልተማሩት ሰዎች ዘንድ ግን በቃ በእኛ ዘንድ እንደዛ ነው። ብዙ ጊዜ ለምሳሌ አንዳንድ ሰዎች ይኸው አባዩር ዘጋስጫ እኮ እንደዚህ ብሏል፣ እንትን እኮ ሃይማኖት አበው ላይ እኮ እንደዚህ የሚል ነገር አለ ምናምን ይላሉ። ግን አባዩር ዘጋስጫ ለምሳሌ በታሪክ ውስጥ አንድ የምናውቀው ነገር አለ። አንድ የተናገረው ነገር በገድሉ ላይ እንደተነገረን የአባዩርጊስ ገድል ላይ እንደተጻፈው በአንድ ወቅት ላይ አንድ አይሁዳዊ መጥቶ ይጠይቀዋል። እንደ የእግዚአብሔር ፊቱ የቱ ጋር ነው? ጀርባው የቱ ጋር ነው? ምን አይነት ነገር ብሎ ይጠይቀዋል። ፊቱ ወዴት ነው? ጀርባው ወዴት ነው ብሎ ጠየቀው። አሁን አባዩር ዘጋስጫ በሌላ መጽሐፉ ላይ ለእግዚአብሔር ደረት አለው፣ ፊት አለው፣ እንደዚህ ያለው ምናምን እያለ ተናግሯል። ባይዘዌ ግን ልክ መጽሐፍ ቅዱስ ላይ እንዳልኳችሁ በቃ ከሆነ ከግብራት አንጻር ብቻ ልንመለከታቸው በምንችለው መልኩ ነው። አይን አለው፣ ጆሮ አለው፣ ምናምን በቃ እጅ አለው፣ ይህን ሁሉ ነገር ይዘረዝራል። ግን ይህን ነገር ግን በሌላ ቦታ ግን ተብራርቶ እናገኘዋለን። ገድሉ ላይ ለምሳሌ በመልኩ ተብራርቷል። ፊቱ የት ነው ጀርባው የት ነው ተብሎ ሲጠየቅ
ወዲያውኑ አባ ጊዮርጊስ አንድ ምላሽን መለሰ። አይ ለእግዚአብሔር ለእርሱ ለመለኮት እንዲህ ፊት፣ ጀርባ፣ ደረት እንደዚህ አይነት ነገሮች ለእርሱ ኧረ የለውም ብሎ ተናገር። በግልጽ የለውም። በጣም የሚያስደንቀው ግን የአባ ጊዮርጊስ ምላሽ ብቻ አይደለም። በሰዓቱ የነበረው ጳጳስም ለዚህ ምላሹ ተነስቶ እንደ ሳሙ ይናገራል። አባ ጊዮርጊስም ማለት ነው። ይህን ምላሹን የሰማ ጳጳስ ተነስቶ ሳሙ ይላል ገድሉ። ስለዚህ በቃ እምነታችን ግልጽ ነው። የኛ እምነታችን ገብቶኛል። ወየው ባይዘው ረስቻለሁ። እኔ አንተን ረስቼ ማለት ነው ዲቫይን ሲምፕሊሲቲን እያሰብኩኝ በቃ ስለሱ ነው ሞሮ አምሪሊ ሶሪ ብራዘሪ። እሺ ቀጥል። በጣም ገብቶኛል። ሌላኛው ደግሞ በስነ ፍጥረት ለምሳሌ እግዚአብሔር ሲፈጥር ስነ ፍጥረታቱ ይሁን በቃል ነው አደለ? እንዲሆን ሆነ ምናምን ነው የሚለውና የሰው ልጅ የተፈጠረበት ግን ለየት ባለ ነው በእጁ የሚል ነገር አለና እሱም ሜታፎሪክ ነው የሚሆነው ማለት ነው ወይስ ከሌሎቹ ስነ ፍጥረታት የሰው ልጅ የተፈጠረበት መንገድ የተለየ የሚያደርገው ምንድን ነው? እሺ ምንድን ነው የሰው ልጅ አፈጣጠር ላይ ለየት ያለ ነገር አለው? አለ። ምንም ግልጽ ነው። አፈጣጠሩ ላይ እንዴት ነው ለየት ያለ ነገር ያለው? ይህን አፈጣጠሩን በነገራችን ላይ እነ ጎርጎርዮስ ዘኑሲስም አይ ቲንክ ኦን ዘ ክሪኤሽን በተሰኘ ጽሁፉ ላይም እንዳስቀመጠው አክቹዋሊ ሌሎችም ባለሳሳት ቅዱስ ዮሐንስ አፈወርቅም ዘፍጥረትን በተረጎመበት ድርሳኑ ላይም እንደሚያስቀምጠው የሰውን ትልቅ ክብር የሚያሳይ ነው። እና ይህ ክብር ምንድን ነው? ፍጥረታትን እግዚአብሔር ሲፈጥር ማለት ነው። ሌሎችን ፍጥረታት ካስተዋላችሁ ለምሳሌ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ ካለ በኋላ ማለት በቃ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ከዛ ቀጠል አድርጎ ብርሃን ይሁን አለ፣ ሆነ። ምንድነው እጽዋትንም ሲፈጠር እንስሳትንም ሲፈጠር ማለት ከውሃ ውስጥ የሆኑ ነገሮችን እንስሳትም ሲወጡ ታስገኝ ውሃ እያለ እንደዚህ ይሁን እያለ በጠፈር ላይ ያሉ ፀሐይን፣ ጨረቃና ከዋክብቱንም ሲፈጠር በጠፈር ላይ ብርሃናት ይሁኑ እያለ እንዲህ ይሁን እያለ እየፈጠረ ይመጣል። ሁሉንም ፍጥረት እንደዚህ እያለ እየፈጠረ ይመጣና ልክ ሰው ጋር ሲደርስ ለየት ያለ ነገር እናገኛለን። ዘፍጥረት 1:6 ላይ ምን ይላል? እግዚአብሔርም አለ ይልና ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ከዛ ላይ እንዴት አበጀው? ከምድር አፈር አበጀው ይላል። ሁለተኛው ምዕራፍ ላይ ደግሞ ዘፍጥረት ምዕራፍ 2 ላይ ደግሞ ከምድር አፈር አበጀው። ከዛ ደግሞ እሱ ብቻ አይደለም፣ የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። የሕይወትን እስትንፋስ እፍ አለበት ይላል። ከምድር አፈር አበጀው ይላል። ፕላስ ደግሞ ሰውን በመልካችን እንደ ምሳሌያችን እንፍጠር በማለት በዛው ጋር በረከቶችን አስቀጥሎ በምድር ላይ ባሉት ሁሉ ላይ ገዢውን የሚል በረከትን አስቀምጦ ሲፈጥረው እናያለን። ስለዚህ እዚህ ጋር አሁን ለየት ያለ ነገር አይተናል። ሌሎችን ሁሉ ሲፈጥር ይሁን እያለ ፈጠረና ልክ ሰው ጋር ሲደርስ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን፣ አንደኛ በራሱ መልክና ምሳሌ አድርጎ የፈጠረው ሌላውን ፍጥረት ሳይሆን ሰውን ነው። ሲቀጥል እንፍጠር ብሎ የመማከር የሚመስል ነገር አለ አገላለጹ ራሱ። ስለዚህ ስላሴነቱን ገልጦ ሲፈጥር እናያለን። እና አፈጣጠሩ ደግሞ የእግዚአብሔርን ዳይሬክት የሆነ ቀጥታ የሆነ ማለት ሌሎችንም ቢሆን ራሱ እግዚአብሔር ነው ይሁን እያለ የፈጠረው እርግጥ ነው። ግን ሰው ላይ ሲደርስ ግን እግዚአብሔር ሰውን ማለት ነው ልክ አሁን እንስሳትን ሄዶ አበጀ አልተባለም፣ ይሁን እያለ ነው። ሰውን ግን አበጀ አለ። እንዴት እንደሆነ እያንዳንዱን ምስጢር ልናውቀው አንችልም። በምን መልኩ እንዴት እንትን እንዳለ ማለት ነው። ይሄ በእጅ ምናምን ያልከው እሱ ምንም ይሄ ፊዚካል እጅ ይጠይቃል። አሁን አንተ እንዳሰብከው አይነት አስተሳሰብ ከሆነ ፊዚካል ይሄ ጭራሽ እንደውም ይሄ መንፈሳዊ የሆነ አይነት እጆች ምናምን ብቻ ሳይሆን ጭራሽ የሚዳሰስ እጅ ራሱ ሊያስፈልገው ነው። አፈርን አንስቶ እንትን ለማለት ከአፈር እንትን የሚለው ያው ፊዚካል የሆነ እጅ ስለሆነ ማለት ነው። ስለዚህ እንደዛ ሊሆን አይችልም። ግን ከምድር አፈር አበጀው ሲባል ልክ አንተ ለምሳሌ በሰው ቅርጽ አድርገህ በጭቃ ለስራ ብትል እጅህን ትጠቀማለህ። አሁን እጅ የሚል ቃል አክቹዋሊ የለውም፣ ግን አበጀው ነው የሚለው። ኤኒዌይስ ነው መሰለኝ አይ ቲንክ እጅ የሚል ቃል ቢጠቀምም ግን ችግር የለውም። ምንን ለማመልከት ብቻ ነው ልንጠቀም የምንችለው? ልክ አንተ ከምድር አፈር አንስተህ ወይም ምንድነው ኤኒዌይስ ብቻ ግን የሆነ ቅርጽን እንደምትሰራው ሁሉ እግዚአብሔር ደግሞ ሰውን ከምድር አፈር አበጅቶታልና ግን እንደዚህ አይነት ስጋዊ የሆነ ፊዚካል የሆነ እጅ እንደሌለው እናውቃለን። ግን አበጅቶታልና ሰው ግን ደግሞ የሚያበጀው እንደዚህ ነገሮችን በእጅ ነውና ሰዎች ይህን ነገር የሚያበጁት ለእግዚአብሔር እጅ ተብሎ ቢቀጸል እንኳን ምንም ችግር የለውም።
ግን ያበጀው ግን እንደዚህ አይነት እጅ ኖሮት አይደለም። ታዲያ እንዴት አድርጎት ይሆን አናውቅም። እያንዳንዱ ነገር ማወቅ አይጠበቅብንም። ለእኛ የተገለጠውን ነገር መያዝ በቂያችን ነው። የተገለጠው ነገር ምንድነው? አዎ እግዚአብሔር ሰውን ከምድር አፈር አበጅቶታል። የህይወትን እስትንፋስ እፍ ብሎበታል። ኢቨን የህይወትን እስትንፋስ እፍ ሲልበት ራሱ እንዴት እፍ እንዳለበት የሚያውቅ ሰው አለ? በምን መልኩ እንደሆነ ምናምን እያንዳንዱ ዲቴይሉ እነዚህ ነገሮችን ማወቅ አይጠበቅብንም። ዘዳግም ላይ እንደተነገረው ነው። ዘዳግም ላይ ምንድነው የተገለጠው? ለእኛና ለልጆቻችን ነው ይልና ሚስጥሩ ግን ለራሱ ለእግዚአብሔር ነው ይላል። የተገለጠው ለእኛና ለትውልዱም ነው፣ ምስጢሩ ግን ለእግዚአብሔር ነው ይላል። ስለዚ የተገለጠውን ነገር እንደዚህ እናውቃለን። ስለዚ አንድ የምናውቀው ነገር ሰው ላይ የተለየ አፈጣጠር እንዳለ ያው እናምናለን። ግልጽ ነው፣ እውነት ነው። ጉልቷ አሳይተውበታል። እንደዛ ነው። አመሰግናለሁ አኬዋ፣ ቃለ ሕይወት ያሰማልን። በጣም ግልጽ ነው የሆነልኝ። ቴንኪው። አሜን አሜን። እሺ ቴንኪው ሲዝ ወይ አኬዋ እና በቃ ባከረ ወጥቼ የምመጡ ከሆነማ አንተ ልበላሉ። ውጣና ትንሽ ደግሞ አይ እመጣለሁ። እኔ በእውነት እመጣለሁ። አኩስ ልውጣ አልኩህ። ኧረ እኔ ከቤት አይደለም ከዚህ ነው። ያማን ትንሽ ታስተራራልክ። ሰላም አኪያችን፣ እንዴት ነህ? ይመስገን አምላክ። ወይ የዝናት እንዴት ነህ? ምንድነው እና ኬኩ ጠፍተው በእናትህ ቲክቶክ ላይ በጣም እየተሰቃየን ነው እና በየቀኑ አትጥፉብን። እኛ የተበላሹት ነገሮች ስቶሪ የሆኑ በጣም ከብደውናል ትላለህ። መጥፋታችሁ አደጋ ፈጥሯል። ከቲክቶክ መጥፋታችሁ አደጋ ፈጥሯል። ምንም እኮ በየቀኑ ከባድ ነገር እየተጣለብን ነው እና እናንተን ለመጥራት ይመስለኛል ነገሮችን እያበላሹ የሚጋብዟችሁ። እስቲ በቃ አሁንማ እስቲ ብቅ ብቅ እንላለን። እንትን ባይሆን ማን ነው ካሉራው ነው የሚባለው ወንድም ሲስ ኦርቶዶክሶች አንድ ጊዜ ርዕስ ሰጥተውን እነሱ ተኝተዋል። ይኸው እኛ እየተባላን እነሱ በቃ ኬማ ይኸው ገብቶ አያውቅም። አንዴ ስራ ሰጥቶናል እያሰቃየን ነው እያለ ነው። በጣም የሚያዝናና ቃል ነው። እንዴ እኛ እኮ አሁን ቢበረቱ እኮ እንመለስ ነበር። እኛም እኮ አሁን ፕሮቴስታንት ላይ መመለስ። ሲስ ደግሞ ምን ይላል መሰለ እኮ ሲስ በጣም ያስቸገረው፣ ኧረ ሪከርዶች አሉ ባካችሁ ባካችሁ እያለ ለቅሶ ብታይ በየቀኑ ትላላ። ሲስ ራሱ እየተሰቃየ ነው በእናንተ መጥፋት። ኧረ ጉዳችን ነው ሪከርደሮች አሉ እያለ ማንኛውም አትጥፉብን። እሺ 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 ቴንኪው። ኦኬ መልካም ጊዜ ሚሊዮን። እሺ ጠይቅ። እሺ ጻፍ ጻፍ አድርግልኝና አየት አድርጌው ትንሽ ብዬበት ልውጣ፣ ብዙ እንዳልቆይ ማለት ነው። ኮሜንቱን ደጋግመህ ከምጽፍ ጥያቄውን ደጋግመህ ብጽፍ እኮ ይሄኔ ተመልሶ ነበር። አይ አንተ ሰው እንትን በነገራችን ላይ ጋይስ ናቱ ሮሜን እያስጠና ነው። የሮሜ መልእክትን እንዴ ሮሜማ ጨርሷል። ናቱ ምን ጀምረ ነው? ሌላ ወደ ሮሚ ሰዎች 2 ሮሜማ ጨርሰሃል። አሁን ደግሞ እንዴ ማለት እንዴ አልገባኝም በእውነት። እንዴ ሮሜ 9 አንተ የሆነ ጊዜ ላይ ታስተምራለህ ነበር እንዴ? ሮሜ 11 ልክ አንተ ዮሐንስን እንዳልጨረስክ ከዚህ አልጨረስኩም። እሺ ይቅርታ። አይ ተበላ አንተ እንዴ በለፈለፉ ባፊ ጠፋሉ። አንተ እንዳልጨረስከው አለ አይናቱ። ዮሐንስ ወንጌልን ምዕራፍ 2 ላይ አንጠልጥለህ እንዳስቀረው ይለኛል እንዴ? ደግሞ በምዕራፍ ራሱ በልጠዋለሁ።
እኔ አንዴ ከጀመርኩኝ የዳዊትን መዝሙር ማን የጻፈው? ምክንያቱም አንዳንድ ምዕራፍ ላይ የአሳፍ ለማለት ነው። የቆሬ ልጆች አሳፍ እንትን ነው። አክቹዋሊ እንትን የመዝሙረ ዳዊት ሙሉ በሙሉ የዳዊት ብቻ አይደለም እኮ የዳዊት መዝሙሮች አሉ፣ ብዙሃኑ የዳዊት ናቸው። ከዛ በኋላ እስራኤላውያን ሰብስበውት ነው። የሌሎችም ዝማሬዎች አሉበት። ሙሉ በሙሉ የዳዊት አይደለም፣ የዳዊት ብቻ አይደለም ነው። ግን ያው የአብዛኛው የዳዊት ነው። በዳዊት ስር ነው የገቡት ሁሉም። ስለዛ የዳዊት መዝሙር መዝሙረ ዳዊት ተብሎ ይታወቃል። እሺ ወይኔ እኔ እኮ መጽሐፍ ከምን ደረሰ መባል ራሱ ያለው ስቃይ ህመሙን ብታውቁት እኮ ጋይስ። ሲዝ እንትን ብለናል እኮ ትናንት እኮ ቃል ገብተን እኮ ተናገርን። በዚህ ዓመት መጨረሻ ላይ እጃችሁ ይገባል ብለን እኮ ተነግሯል እኮ ጋይስ። መጽሐፉ በዚህ ዓመት መጨረሻ ላይ ይገባል። ማተሚያ ቤት ነው የሚገባው፣ እጃችን ነው የሚገባው። እጃቸው በዚህ ዓመት መጨረሻ ወይም አዲሱ ዓመት ላይ ማለት ነው፣ መስከረም ላይ የዓመቱ መጨረሻ ላይ ወይም የአዲስ ዓመት መግቢያ ላይ እጃቸው ይገባል። እንግዲህ በጌታ ፈቃድ ማለት ነው። በጣም ደስ ይላል በእውነት። እንግዲህ እንደዛ ነው የተባለው። እዚህ ጋር ነፍስ የተጨነቀች እኮ አንተ መጽሐፍ ግን ማለት ነው። መጽሐፍ ግን አንቺ ኮሜንት ላይ ወላሂ በል እስቲ ይላል ገስት ላይ ሆኖ ከታች የምሬ ነው። የምር በእውነት ይሄ የምሬ ነው። እንትን ግን መጽሐፍ ግን ቀላል አይደለም ማለት ቀለል አድርገን ምናምን የሆነች ነገር ጫር አድርገን ማውጣት እንደሱ ቀላል ሊሆን ይችላል። ዝም ብዬ በወር 2 መጽሐፍ ልጽፍ ይችላለሁ። ግን የሆነ ለሰዎች ምናምን የሚጠቅም ምናምን አድርገህ ልጻፍ ካልክ ኢቴክስ ታይም በቃ። እኔ አሁን ይህ መጽሐፍ በእርግጥ የራሴ ስንፍና ስላለበት ምናምን እንደውም ትናንት አጋጣሚ ከሂናና ከሰሊና ጋር እያወራን አንተ ጋር ይደወልንልህ ሰዓት የለም እንደውም ያን እያወራን አጋጣሚ ይህ ነገር ተነስቶ ምን ያህል ጊዜ እንደፈጀ እያየን እና ቴሌግራም ላይ የሆነ ወቅት ላይ ከዚሁ ከመጽሐፉ ጋር በተያዘ እየጻፍኩ ካለሁት ውስጥ ምናምን ነገር ያገኙት ምናምን ብዬ ሼር ያደረኩት ነበር እና ያደረኩት እሱን መቼ ነው ኢማጂን አሁን እሱን ከጀመርኩ በኋላ ነው። እሱን ራሱ 2022 ላይ ነው 2022 ላይ 2022 ሚኒንግ አሁን 2026 እና 4 ዓመት ማለት ነው። ከሱ ጀምረ ራሱ ቁጥረው 4 ዓመት አካባቢ ነው። ግን ያው መሀል ላይ እኔ እየተሳነፍኩኝ ስትሆ ነበረ እዚህ ቲክቶክ ላይ ከነዚህ ሰዎች ጋር ስዳረቅ ያው የተወሰነ ተወትወትም እያደረኩት ነገር ነበር መሀል ላይ። ግን እስቲል ግን አድካሚ ነው፣ በጣም አድካሚ ስማ ያሰለቻል ራሱ። እንደው ጌታ ይቅር ይበልኝና የማይባል ከሆነ መጽሐፍ በጣም ከባድ ነው። ያው ይሄ የመጀመሪያችን ስለሆነ ነው። ቀጣይ ግን እንትን ማድረጋችን አይቀርም ይሆናል። ኦን ዘ አፖስቶሊክ አንሰር ቻፕተር 2 ልንል ነው ትላለች ሉሊታ። ምንድን ነው ደግሞ ኦን ዘ አፖስቶሊክ አንሰርስ ቻፕተር 2 ምንድን ነው? ምን ማለት ነው? ምኑንም ስለማታውቀው የምታወራው ሁሉ ራሱ የተወዛገበና ግራ የተጋባ የተሳከረ ነው፣ የተመሳቀለ ነገር ምን ማለት ነው? እስቲ አብራሪ። ምንም እኮ ሰሊያውን ገብቶች ነው። አንተሽ እንዴት ነህ? ደህና ነህ? ሰዎች እንዴት አላችሁ? አለ። እንዴት ነህ? እኔ ማል ቦሌ ነው። ማል ቦሌ እኮ ነው ያለ። አልሰማኸኝም? መሀል ቦሌ? አዎ መሀል ቦሌ ላይ ነው። የት ናችሁ? ቤት። እንዴት ነው ሄዳችሁበት እንደ ሰውየው ላይ? ማን ነው ሰውየው?
ወንድማችን ዜድ ነው አፖስትል ዜድ። አዎ አዎ ኮመንት ላይ አኬ ይሰማል ድምጽ የአኬን መጽሐፍ ጌታ ከወሰደን በኋላ እኔ ባይሆን እኔ የሆነ ሰዓት ላይ ያስፈራኝ የጀመረው አሁን ይሄ ጌታ ሲመጣ ምናምን ያልኩን ከመጽሐፌ ጋር ሳገናኘው ማለት ነው። የምርም እንደዛ ቢፈጠር ብዬ ያስቢው ስስቅ ነበር የሆነ ቀን ማለት ዛሬ ወጣ ነገ ወጣ እያልኩኝ ማለት ነው። ጌታ ድንገት ቢመጣ እኔ ዝቅ አላባራም። ጌታ ራሱ ምንድን ነው የሚለኝ ነው። እኔ እሺ ጸሐፊው ቢለኝ አስቡ በእውነት እንዲህ ኧረ አይመጣውም። እኔ እንደዛ ቢፈጠር እኔ እንደ ሀሳብ አሁን ካወራው ሀሳብ ጋር የመጽሐፉ ከቨር ላይ ማለት ነው የጴጥሮስን መልእክት የጌታ ትዕግስት የሚለው ብታስቀምጠው አሪፍ ነው ማለት የፊተኛው ታገስ የጌታ ትዕግስት ብዛናችሁ እንደሆነ ቁጠሩ። ኧረ ያስብላል በእውነት እንዲህ። አኬ እንዴት ናችሁ? ደህና አደራችሁ? እንዴት አለ? ሰላም ነው ወይ? አለን ይመስገን። አሁን የመጣሁት ዜዶ የተናገራቸው ላይ ሄዳችሁበት እንዴት ወሰነ? አዎ ሄድንበት እኮ። እኔም እኮ ይደገምልን ነበረ። በጣም መደገም አለ። ይደገም ከዛ ሰምቶ የመጣ ሰው አለ። አዎ ለኛ ባታስብ እንኳን ለሰው አታስብም እንዴ? እኔ ምንም አልሰማሁም፣ ግን ምንድን ነው ያለው ዜድ? እኔ ያለውን አንዳንድ ነገር ልንገርህ አኬ። አንድ ሶስት ነገሮች። አንደኛ የእግዚአብሔር ቃል እና ስግው ቃል የሚለው አይደንቲካል አይደለም፣ እኩል አይደለም፣ ተመሳሳይ አይደለም ብሏል። መጨረሻ ላይም ቃል ሲያጠቃልል ሄዱበታል። ምሳሌው ዮሐንስ 1 እና ዮሐንስ 11:14 ላይ ያለው ተመሳሳይ አይደለም ነው ያለው። ዮሐንስ 1:1 ላይ ቃል የሚለውና ዮሐንስ 1:14 ላይ ያለው ይህን ተመሳሳይ አይደለም። አልገባኝም። ደግሞ ዮሐንስ 1:1 ላይ ያለው እና ዮሐንስ 1:14 ላይ ያለው ምኑ ነው የሚለያየው? ቃል የሚለውና ቃል እግዚአብሔር ነበር የሚለው የተለያየ ነው ሐሳቡ። በቃ እንደዛ ነው። እንዴት ቁጥር 1 ላይ ያለው ቃልና ቁጥር 14 ላይ ያለው ቃል የተለያየ ነው ምንድን ነው? ቃል ነው። ቁጥር 14 ላይ ያለው ስግው ቃል ነው ያለው። ቃልና ስግው ቃል ይለያያሉ ነው ያለው። ኦኬ ምን ታዲያ ምንድን ነው? አልገባኝም። ቁጥር 1 ላይ ቃል ብቻ ነው። ቃልም እግዚአብሔር ነበር። ቁጥር 1 ላይ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ተብሎ ተጠቀሰው ቃልና ቁጥር 14 ላይ ቃልም ስጋ ሆነ የተባለው ስግው ቃል የተለያዩ ናቸው። ማርያም የወለደችው ስግው ቃልን እንጂ ስግው ቃልን እንጂ ቃልን አይደለም ነው የዜድ ሐሳብ። ማርያም የወለደችው ቃልን ሳይሆን ሎጎስ የሆነውን ቃልን ሳይሆን ስግው ቃልን የወለደችው ነው የዜድ ሐሳብ። እንደዛ ነው። ታዲያ ምን ስጋ ያልሆነ ቃልን ብቻ ወልዳለች ተብሏል እንዴ? ታዲያ ስግው ቃል ያልሆነ ቃል ብቻ አልገባህም መሰለኝ። ቃልን ያልወለደችም እኮ ነው የሚለው። ቃልን በስጋ አልወለደችም ነው ቃልን አይደለም ይመስለኛል። ቱሳን የሚለው ኮንሰፕት መሰለኝ የተወለደው ሰው ነው። ሰውም ስግው ቃል ይባላል። ቃል ደግሞ ለብቻ ማለት ማለት ነው። እስቲ አብራራው ዘካርያስ። ላኪ የእግዚአብሔር ቃል የሚለውና ስግው ቃል የሚለው ራሱ እኩል አይደለም፣ አይደንቲካል አይደለም ሁለቱ። ይሄ እንዴት ነው? የእግዚአብሔር ቃል የሚለው ይበልጣል፣ የስግው ቃል የሚለው ያንሳል አይነቱን ሐሳብ ይመስለኛል። እንግዲህ እኩል አይደለም፣ ተመሳሳይ አይደለም ነበር ሲል የነበረው። ሁለተኛ ነገር ደግሞ የእግዚአብሔር ልጅ አይደለም የወለደችው የሚልም ነገር ሲናገር ነበር። የእግዚአብሔርን ልጅ ወለደች ማለት አንችልም የሚልም ነገር ተናግሯል። ሶስተኛ ነገር ደግሞ ከተወለደ በኋላ ቃል አይባልም የሚል ነገር ተናግሮ ነበር። እሱን አሁን ይህንን እነዚህኞቹን ቅድም አድሬስ አድርገናቸዋል።
ግን ምንም በቃ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም እግዚአብሔር ነበረ የሚለው ላይ በቃ የተነገረለት መቼስ ፐርሰን ነው አይደል? እዛ ጋር አካል እኮ ነው፣ አካላዊ አይደለም የሚሉ ከሆነ እንደ ሙስሊሞች እሱን ያው ግልጽ ማድረግ ነው። አይ አካላዊ ነው እዛ ጋር የተነገረው ከተባለ ግን ከመቤታችን ሲወለድ ወይም ደግሞ ቃል ስጋ ሲሆን የተለየ ቁጥር 1 ላይ ከተነገረለት አካል ሌላ አካል ሆኗል አልሆነም። ምንም አይነት አካልም አልጨመርም። የስጋ አካልን ኢቭን የስጋ አካልን እንኳን አልጨመርም። በነገራችን ላይ ታውቃላችሁ፣ አካል ስንል እያልኩኝ ያለሁት ይሄ ስጋ የምንለው አይነት እኛ በእኛ ሀገር የተለመደው አይነት ስጋ ማለት ሳይሆን ፐርሰን ማለታችን ነው። እና እኔ ባይ ማለት ነው። እኔ የሚል ህይወት ያለው ህያው የሆነ የሚያውቅ ምናምን ማለት ነው፣ የሚያገናዝብ እንዲህ ያለ አካል አለው የእግዚአብሔር ቃል ማለት ነው። እና ያ ቃል መጥቶ ስጋን የራሱ አደረገ። ያ ቃል ስጋን የራሱ ሲያደርግ የስጋን ባህሪ ከስጋ ጋር አብሮ ባህሪ ነው የተዋሃደው እንጂ አካልን አላመጣም። ሌላ አካልን ይሄ ሌላ እኔ ባይ የሆነ አንድ የሆነ ስጋ ተገኝቶ ምናምን እንደዛ ከሆነ ሁለት እኔ ባዮች መጥተው ጆይን ያደረጉ ነው የሚመስለው እና እሱ ንስጥሮሳዊነት ነው። ለማንኛውም ግን ቁም ነገሩ ምንድን ነው? ቁጥር 1 ላይ ያለው ራሱ ያው ፐርሰን፣ ቁጥር 14 ላይም ራሱ ፐርሰን፣ ሌላ ፐርሰን የለም፣ ሌላ አካል የለም። ሌላ አካል ካለ ያሳየን። ኢቭን የሰውነት አካል ራሱ ካለ ማለት ነው ተጨማሪ ሌላ የሰውነት አካል ስጋው አካል የለውም። እኔ ባይ ምንድነው ስጋው እኔ ባይ አይደለም እያልን አይደለም። ወይት አንድ ጊዜ ይህንን በደንብ ላስረዳችሁ ፕሊስ። አንድ ጊዜ ቆይ። አሁን ለዚህ ነገር አዲስ የሆነ ሰው ሊኖር ስለሚችል ነገሮችን ዝም ብለን ጣል ጣል እያደረግን ስንሄድ እንዳናወዛግብ ቀለል አድርጌ በዚህ መልኩ ላስረዳው። ቃል በሉ ጋይስ መጥቶ ስጋ ሆነ አይደል? ልክ ቃል መጥቶ ስጋ ሲሆን ለምሳሌ እናንተ አካል አላችሁ እና ያ አካላችሁ ግዴታ አካል ሲባል ስጋ መሆን አይጠበቅበትም። ለምሳሌ እዚህ ጋር ሲስን እንውሰደውና ሲስ አካል አለው። አካል ስንል አንደኛ ስጋ እንደማለት ሊሆን ይችላል። አዎ እሱ እንዳለ ሆኖ ግን ለምሳሌ ነፍሱ ብትወጣ ሲስ አያድርግበትና ቢሞትና ነፍሱ ብትወጣ ስቲል ስጋ አለው እኮ ሲስ፣ አካል ግን አይኖረውም። ማለት አካሉ ከስጋው ጋር አይኖርም፣ ከነፍሱ ጋር ነው የሚቀጥለው። አካል አይኖረውም፣ ምክንያቱም ኦልሬዲ በድን ነው። እኔ ባይ አይደለም ያ ስጋ፣ እኔ ባይ አይደለም፣ እኔ ባይ አይደለም። ጭራሽ ያ ሆኖም አይቀጥልም። ስለዚህ አሁን እናንተ እኔ ባይ ናችሁ ምናምን እና ይሄ እሱ ፐርሰን አካል ተብሎ ይጠራል። እሱ ራሱ እኔ ባይነት የምታውቁ ናችሁ፣ ምንድነው የምታገናዝቡ ምናምን ልክ እንደዚህ አይነት ናችሁ የሚስባቸው እና አካል አላችሁ። ከእኔ ባይነት አንጻር አካል ይነገራል እንዲህ ተብሎ እና አሁን ቃል መጥቶ ስጋ ሲሆን ይሄ ስጋን የምርም እንደኛ አይነት ስጋን ነስቷል። አሁን ከመቤታችን ስጋንም ነፍስንም የተዋሃደው ነስቷል፣ ተዋህዷል። ነፍስ ያለችውን ስጋ ጌታችን ተዋህዷል። ግን ያ ስጋ ልክ አሁን ላይ እኔና እናንተ እኔ ብሎ የሚናገር ስጋ እንዳለን ልክ እንደዛ አስቀድሞ በመቤታችን እኔ ብሎ የሚናገር አይነት ስጋ ኖሮ እሱን የነሳው ግን አይደለም። እንደዛ ከሆነ ያ ስጋ ሳይዋሃድ በፊት አስቀድሞ የነበረበት ትንትዬም ብትሆን ሰከንድ አለች ያስብላል። ግን እንደዛ አይደለም። እኔ የሚል ስጋ ኖሮ ሳይሆን ቀጥታ በመለኮታዊ አሰራር በመንፈስ ቅዱስ አሰራር ቃል ይመጣና ከእመቤታችን ልክ ከስጋዋ ጋር ማነው ከሚጸነሰው ጋር ማለት ሲዋሃድ የተዋሃደው ስጋ ነስቶ ሲዋሃድ የተዋሃደው ከጽንሰቷ ከራሷ ጀምሮ ገና ከመጀመሪያ ሞመንት ጀምሮ ከመጀመሪያ ጊዜ ጀምሮ ስለሆነ አስቀድሞ እኔ ባይ ስጋ አልነበረም። በእመቤታችን ማህፀን ውስጥ እኔ የሚል ቃል ባያወጣ ራሱ ከሌላዎቹ ሰዎች ተለይቶ የሚታወቅ የሆነ አንድ ጽንስ ኖሮ ከዛን እሱን መጥቶ የነሳው አይደለም። ገና ከመጀመሪያው ጀምሮ ስለሆነ የነሳው ለብቻው እኔ ብሎ የሚናገር ስጋ የለም። በቃ ነፍስ ያለችውን ስጋ ጌታችን ለራሱ አደረገ። ፍሮም ደ ቬሪ ሞመንት ኦፍ ኮንሰፕሽን ከዚህ ከጽንሰቷ ጀምሮ ጌታ ስጋና ነፍስን ተዋሃደ እንዳትረሱ። ስለዚህ ሲዋሃድ የሆነ አስቀድሞ እኔ ባይ የሆነ ስጋ ቆይቶ ኖሮ ምናምን አይደለም። ቀጥታ ነው የነሳው። ሲነሳው ያ ስጋና ነፍስ ግን እኔ ባይ ነው። ስቲል እኔ ባይ የሆነው በየት ነው ከተባለ ኦልሬዲ ስለተዋሃደው ሲዋሃደው የተዋሃደው ማን ነው? ቃል አይደል? ቃል ደግሞ አስቀድሞ እኔ ባይ ነው አይደለም? ቃል አስቀድሞ እኔ ባይ ነው አይደለም? ቃል ነው ያልኳቸው፣ እኔ ባይ ነው። ስለዛ በዛ በቃል አካል ውስጥ በቃል እኔ ባይነት ውስጥ አካላዊ ይሆናል እሱ። ስለዛ በክርስቶስ ውስጥ ሁለት እኔ ባዮች ይሉም እኔ እየተባባሉ የሚኖሩ አይደሉም።
ቃል እግዚአብሔር ነበረ ይላል። ስለዚህ እየተነገረ ያለው ስለማን ነው? ቃል ስለተባለው አካል ነው። በእግዚአብሔር ዘንድ ስለነበረው አካል፣ ያ አካል ደግሞ እግዚአብሔር ነው። የስ እና ያ አካል መጥቶ ስጋን የራሱ አደረገ። ስጋ አካላዊ ሆኖ በዚሁ ከዘላለሙ በነበረው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በተነገረለት በዛው በቃል አካል ላይ ነው ስጋ አካላዊ ሆኖ የመጣው። ስለዛ ያ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የተነገረው ቃል ያ ራሱ ፐርሰን ቁጥር 14 ላይ ያለው ራሱ አካል ነው። ሌላ አካል የለም። ራሱ አካል ነው ያለው ቁጥር 14 ላይ። ስለዛ ከዛ አንጻር ልንመለከቱ ይገባል። ምናልባት ግን ይህንን ያዝ እናድርግና ይህንን ያዝ አድርገን እሺ ይህንን ያዝ አድርገን ኢንኬዝ በዚህ መልኩ ደግሞ ተናግረውት ከሆነ አስቀድሞ አይ ያው ልዩነት አለው ብዬ ስናገር ብሎ አንድ ሰው ግን እንደዚህ በዚህ መልኩ ከተናገረ አስቀድሞ ቃል ብቻ ነበር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቁጥር 14 ላይ ግን ስጋን ከመያዙ አንጻር ስጋን የራሱ አድርጓልና አዲስ ነገር አለ። ይኸው የስጋ ከቃል ጋር መዋሃድ ብሎ እየተናገረ እንደው እሱን ለማስረዳት ነው ካለ ግን አንከራከሩም። አለቀ። በሚያከራክር ጉዳይ ላይ እንከራከራለን፣ በማያከራክር ጉዳይ ላይ አንከራከርም። አንድ ሰው ልዩነት አለ ሲል ስጋን የራሱ ከማድረጉ አንጻር አሁን ቃል ላይ የሚፈጥረው ልዩነት የለም። ቃል አይለዋወጥም። አምላክ ነውና አምላክ የሚለዋወጥ አይደለም። በአምላክ ዘንድ መለዋወጥ የሚባል ነገር የለውም። ግን ደግሞ ስጋን የራሱ አድርጓል። የባህሪያን መልክ ይዟል። ራሱን ዝቅ አድርጎ መጥቷል። ይህ አዲስ ነገር ነው። በዘመን ፍጻሜ የተፈጸመ ነገር ነው። ስጋን የራሱ ማድረጉ እንደው እችን ለማስረዳት ነው ከሆነ እሱን ራሱ ያብራራል ማለት ነው። አይ ልዩነት አለው እዛ ጋር ያለው ቃልና እዚህ ጋር ያለው ቃል ልዩነት አለው ከሆነ ግን አይ ምንም በቃ ተመሳሳይ ናቸው። ያም ቃል ይህም ቃል ምን የምን ልዩነት ይኖራል? የለም። ከዛ አንጻር ምን የእግዚአብሔር ቃል ማለት አይቻልም። ስግው ቃል ከሆነ በኋላ እሱን ብትሄድበት እሱ አሁን እንደዛ ነገር ነው የሚመስለኝ። አይ እሱን ቅድም ማንስተነው ነበር። የእግዚአብሔር ቃል ይባላል እንጂ ቃል ስጋን ያዘን የተባለው እኮ አለን። በቃ አለቀ። ቃል መቶ ስጋን ያዘ። የተሻለ አባባል አለ እኮ። እኔ አንዳንዴ ያው ልክና አኪደ ጥሩ ነገር ያነሳው ነገር ያው በማያከራክር ነገር አንከራከርም ያልከው ነገር ጥሩ ነገር ነው። የተሻለ የሚባለው ምንድነው? ቃልም በስጋ ወለደችው አምላክም በስጋ ወለደችው የሚለው ቃል የተሻለ ነው ብሎ ተደጋጋሚ ዜዶ አስቀምጦታል እኮ። ያ ማለት ግን አምላክን ወለደችው የሚለውን ግን በመቃወም ግን መሆን አይችልም ነው። አምላክን በስጋ ወለደች ቴዎቶኮስ ሚለውን ይቀበላለሁ ብሏል። ይቀበላሉ ብሏል። የአምላክ እናት ብሎ የአምላክ እናት ናት ብሎ የአምላክ እናትነት ይቀበላል። በቃ አለቀ። የአምላክ እናት ናት ብሎ ከተቀበለና ግን የአምላክ እናት የተባለችው የአምላክ እናት ናት ብሎ ተቀብሎ ከዛ በኋላ አምላክን በስጋ ከመውለዱ አንጻር ነው የአምላክ እናት የተባለችው ከተባለ ምንም ችግር የለውም። ምንም አምላክን በስጋ ወለደች ማለት እኮ ቃል ስጋ ሆኗል፣ ተዋህዷል። እና መነጣጠል አምላክን በስጋ ወለደች የሚለው ነው አሁን የሱ ፖይንት። በቃ ችግር የለውም እሱ እንደዛ ካለ ያና አያስቸግረንም። ከዛ ውጪ ቃል ከስጋ ጋር ከተዋሃደ በኋላ የእግዚአብሔር ቃል አይባልም ከተባለ ግን እሱ ስህተት ይሆናል። ቃል ስጋን የያዘው ቃል ገና ለገና ስጋን ያዘ ብለህ ሶሪ ገባሁ ብራዘር። አይ ልክ እንደዛ ነው ያለው። አምላክን በስጋ ወለደች ሲል እሱን እየተቃወመ አምላክን አልወለደችም የሚለውን ሀሳብ እየተቃወመ ነው። That's one of the issue. I think የተቃወመው አምላክን አልወለደችም የሚለው ነው ወይስ አምላክን ወለደች የሚለው ነው የተቃወመው? ኖ ከወለደችው በኋላ ቃል ብለን ማለት አንችልም። በቃ ቃልን በስጋ ወለደችው አምላክን በስጋ ወለደችው እንጂ አምላክን ወለደች የሚለውን ሀሳብ ነው የማይቀበለው እሱ። ያን መቀበል አይፈልግም። just for that reason አምላክን በስጋ ወለደች። በስጋ የሚለው መጠበቂያ ነው ማስጠበቂያ ነው መጠበቂያ ምናምን ነገር እያለ ሲል ነበረ። ማስጠበቂያ ነው ምናምን እያለ ሲል ነበረ። አምላክ ወለደ መጠበቂያውን በዛ ኩሎ ዘመንዬ እሱ አሁን አንደበቱን ነው መጠበቂያ ያለበት። እንደዛ ቪዲዮ ይቅርታ ለድምፁ ቪዲዮ ካለ ግን ቢታይ አሪፍ ነው። ቪዲዮ ካለ አይሻልም? ኤፍሬም መጠበቂያውን ወለደች ብዬ አላምንም ብለው እሱ አምላክን ወለደች ብዬ ያን አምላክን
አምላክን ወለደች ብዬ አልልም፣ ወይም ደግሞ ቃል የእግዚአብሔርን ቃል ወልዳለች ብዬ አልልም። በስጋ ነው ስጋ ላይክ አሁን እሱ ሳብጀክት ማድረግ የፈለገው ስለ እመቤታችን ሲያወራ ስጋው የሆነ ማንነቱን ነው በቃ ለእሷ ሳብጀክቲቭ አድርጎ ሊያወራ እየፈለገ ያለው እና ይሄ መለኮታዊ የሆነ ነገር ከእመቤታችን ተወልዳል የሚለውን አይ ቲንክ ለመቀበል በጣም ነው የተቸገረው። አሁን ድረስ ሲከራከሩበት ነበረ። ኧረ እናቱ ሚዩት አድርግልን። በስመ አብ ይሄ ናቱ የዘመን ነው የሁለቱም መሰለኝ። አንተ ተዳቅሎ እኔ ቤት ነው ያለሁት። በጣም ይቅርታ ባይዘው ሰላም ያወራው በጣም ሶሪ። እሺ በጣም ይቅርታ። ሰላም ዘመን አኪሻ ሁላችሁ ወንድሞች አለ ገና አምላክ። እሺ በአጭሩ ኦኬ እሺ አምላክን ወልዳለች ማለት ፈራ ነው በቃ። አሁን ስረዳችሁ አይ ቲንክ ወጥቶ በመቃወም ደረጃ ምናምን ላይሆን ይችላል፣ ግን የአምላክ እናት ናት እንደዚህ አልልም። በቃ አምላክን በስጋ ወለደች ብቻ ነው የምለው እንጂ የአምላክ እናት አልላትም አይነት ነገር ይመስላል እኮስ። ይሄ በቃ ንስጥሮሳዊነት ይባላል። ንስጥሮሳዊነት ነው እና ጥንት ላይ ንስጥሮስ እንደዛ ብሎ ያስተምር ነበር። አይ እመቤታችንን ወላዲት አምላክ አይደለም ንስጥሮሳዊነት ነው ስንል በቃ እንደው ይህ ሰው በትምህርቱ በቃ የንስጥሮስ ልጅ ነው ምናምን እያልኩኝ አይደለም። ንስጥሮስ በጣም ብዙ በርካታ ምርጥ ነገሮች ይኖሩታል። በጣም ብዙ ጥሩ ነገሮች ይኖሩታል ንስጥሮስ ማለት ነው። አንድ ነገር ጥንት ላይ ያሉ የሐሰተኛ መምህራን ማለት ነው የስተት አስተማሪዎች እንግዲህ ወይም የሳቱ መናፍቃን የሆነ ጉዳይ ላይ ይስታሉ፣ ግን ሲስቱ በጣም አደገኛ ጉዳይ ላይ ይስታሉ። ችግራቸው እሱ ነው እንጂ ሌላ ጉዳዮች ላይ ግን ቤተክርስቲያን ውስጥ ያሉ አስተምሮችን ግን ብዙ ነገሮችን ግን ይቀበላሉ። አሁን ያለው ግን ችግሩ ምንድነው? አብዛኛው ሰው አሁን ላይ ሁሉንም እያልኩኝ አይደለም፣ ግን አንዳንድ ፕሮቴስታንቶች ጋር የሚታዩ ነገር ጥንት ላይ የተነሱ አብዛኛዎቹ መናፍቃን የተናገሩትን ሰብስበው እንዳለ ሁሉንም ወስደውታል። እንዲህ ከኤርሲያን አባቶች አይማሩም እንዴ? ከመናፍቃን ብቻ የሚማሩት ምንድን ነው ያስብላል። በቃ አንዳንዴ ዝም ብዬ አሁን እንደምሳሌ ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ የተነሱት ለምሳሌ ጥንት ላይ ኖስቲክ መናፍቃን ናቸው። ኢማጂን ከአባቶች አንድም እንደዚህ ያለ የለም፣ መናፍቃን ግን ብለዋል። እና ፕሮቴስታንቶች አሁን አንዳንድ ፕሮቴስታንቶች እንደዛ ብለው ያስተምራሉ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ይላሉ። ምንድነው ኢቭን ጥምቀት ለድህነት ያለውን ነገር ራሱ ኖስቲኮች ያስተባብሉ ነበረ። ምክንያቱም ፊት ለፊት ላይ የሚታየው ውሃ እንደነዚህ አይነት ኮርፖሬል የሆኑ ነገሮች ምናምን እነዚህ የሚታዩ የሚዳሰሱ ምን አይነት ነገሮች ድህነት ላይ ምንም ሚና ሊኖራቸው አይችልም ብለው ያስተምሩ ነበረ። ለእነሱ የሚታዩ ነገሮች ሁሉ በቃ እንደው በሌላ በክፉ ነገር የተፈጠሩ ወይም በብሉይ ኪዳን አምላክ በክፉ አምላክ የተፈጠሩ ናቸው ብሎ ስለሚያስቡ ስጋንም የሚያወግዙ ስለሆኑ ለዛ ነው ቅዱስ ሥጋውና ክቡር ደሙንም የሚክዱት የጥምቀትንም ለድህነትነቱን የሚክዱት። ምክንያቱ ያ ሊሆን ይችላል፣ ግን ስቲል ግን ጥምቀት አያድንም ብሎ የተነሱት ግን መናፍቃን ናቸው ጥንት ላይ። አሁንም ፕሮቴስታንቶች የእነዚህኞቹን መናፍቃንን ይይዛሉ። ቅዱሳን ሊማልዱ አይችሉም አሁን ከኛ በስጋ ከተለዩ በኋላ የሚለውን ቪጂላንቲስ የተባለ ሰው ነው ተነስቶ ያስተማረው። ከተወገዘ እሱ ወይም አባቶች ምላሽ ሰጡት እነ ጄሮም። ከዛ የጄሮምን የአባቶችን ከመያዝ ይልቅ ቆይ አንድ ይቅርታ፣ የኖስቲኮች አሁን ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ሲሉ ምላሽ የሰጧቸው አባቶች ነበሩ እንዴ። እውነተኛ የጌታ ስጋና ደም መሆኑን ያስተማሩ አባቶች ማለት ነው በዛው ጊዜ እነ ቅዱስ ሄራኒየስ ኢቨን ከሱ በፊት እነ ቅዱስ አግናጢዮስ አስተምሯል። እና ምንድነው ፕሮቴስታንቶቹ የነ ቅዱስ አግናጢዮስን የነ ቅዱስ ሄራኒየስን ከመያዝ ይልቅ የኖስቲክ መናፍቃንን የያዙት። የዚህኛው ላይም የጄሮም ሰዓት ላይም የጄሮምን ከመያዝ ይልቅ ቅዱሳን አይማለዱም የሚለውን የነ ቪጂላንቲዩስን የሚይዙት። አሁን ስሙን በስተት ከጠራውኝ እነ ጁቬኒያን አይ ቲንክ እነሱ ናቸው። እነሱ እነዚህ የገዳም ህይወትን የሚቃወሙ ሰዎች ተነስተው እነሱንም እንደዚሁ ማለት እንትን ብለዋል። ከተሳሳትኩኝ ይሄኛውን ስም ታረማለሁ ወይ ግን ኢንቨስት ተነስተው ነበረ እና በኤርሲያናችን ውስጥ የኤርሲያን አባቶች ምላሽ ሰጧቸው እና የኤርሲያን አባቶችን ከመቀበል ይልቅ ሐሰተኛ መምህራን ነው እና አባቶችንም አንዳንድ እየተቀበልን ማለት ነው ፕሮቴስታንት ወንድሞቻችን አልፎ አልፎ አባቶቻችን የቤተክርስቲያን አባቶች የሚባሉትን እንቀበል። መናፍቃኑን ብቻ መቀበል ሳይሆን አባቶችንም መቀበል ይጠቅማል እና ስብስብ አድርገው ይዟቸዋል። ለማንኛውም ግን አሁን የንስጥሮስንም ልክ እንደዛ ንስጥሮስ ድንግል ማርያም ወላዲት አምላክ አትባልም ብሎ ያስተምር ነበረ
እና ለእሱ ምንድነው ይሄ ምንድነው በጌታችን ዘንድ አንድ አካል አለ ይላል። ግን የአንዱ አካል ግን ሁለቱ አካል ወደ አንድነት መተው ነው አይነት ነገር ነው የሚለው። ስለዚህ በዛ ምክንያት የሆነ ክርስቶስን ወይ የሆነ አንድ አካል ቢል ራሱ ከሁለት አካል አይነት ነገር አድርጎ ስለሆነ ያስቀመጠው። አካል ስለ ስጋ እያወራው አይደለም ብያቸዋለሁ። ስለ እኔ ባይሆኑ ሁለት አካላቶችን ነው ወደ አንድነት የማምጣት የሚመስል ነገር የሚሰራው ንስጥሮስ። እና ያም ሆነ ግን ሁለት አካላቶች እንዳሉ ግን ያሳያል። ሁለት አካላት እንዳሉ ማለት ነው። ሁለት እኔ ባዮች ናቸው የመጡት እያለ ነው። ስለዚህ ሁለት እኔ ባዮች ከመጡ እኔ ባይ የሆነ ስጋ አለ፣ እኔ ባይ የሆነ አምላክ የአምላክ ልጅ ደግሞ አለ መለኮት። ስለዚህ ድንግል ማርያም የስጋው እናት ከስጋው አንጻር ብቻ ነው የሚነገርላት እንጂ ከአምላክ አንጻር ሲሆን እናት ተብሎ ለድንግል ማርያም አይነገርም ይላል። አይነገርም። ስለዚህ ከስጋው አንጻር እኮ ነው የሚነገረው። ሲሰቀልስ ክርስቶስ የተሰቀለው አምላክ ተሰቅሎልኛል ብሎ ያምናሉ ነው። አይ አምላክ ሞተልኝ፣ አምላክ ተሰቀለልኝ ብሎ ይነገራል። ከተናገረ አምላክ ተሰቀለልኝ፣ አምላክ ሞተልኝ ብሎ የሚናገር ከሆነ አምላክ ተወለደልኝ እንዴት አይልም ነው። በቃ አጭር ጥያቄ ተመልከቱ ጋይስ። አምላክ ሞተልኝ የሚል ከሆነ ይበላ አላቅም የሚል አይመስለኝም። አምላክ ተወለደልኝ ካላለ የሞተው የተወለደው ነው፣ የተሰቀለው የተወለደው፣ የተጠመቀው የተወለደው ነው። አምላክ ተወለደልኝ ካላለ አምላክ ሞተልኝ ሊል አይችልም። ስለዚህ የአምላክ ያልሞተለት ሰው አልዳነም። አምላክ ካልሞተለት ሊድን አይችልም። ግን አምላክ ግን እንዴት መሞት ይችላል? እንዴት መሰቀል ይችላል? የሚሉ ጥያቄዎች ሊነሱ ይችላሉ። ስለዛ እንዴት ሞተ? እንዴት ተሰቀለ? እውነት ነው አምላክ ሊሞት አይችልም፣ ሊሰቀል አይችልም። ታዲያ እንዴት ሞተ? እንዴት ተሰቀለ? ግን ሞተ ተሰቀለ እያለን ስለሆነ የማይሞተው ሞተ እያለን እየተናገረን ስለሆነ የማይሞተው ነው ራሱ የምንለው። የማይሞተው እርሱ ግን ሞተ። እንዴት? ሞት የሚስማማውን ስጋ የራሱ በማድረግ። ስለዛ አምላክ ይህንን ስጋ የራሱ በማድረግ የስ ተወልዷል። ይህንን ስጋ የራሱ በማድረግ የስ ራሱ አምላክ የአምላክ ስጋን የራሱ አድርጎ ከራሱ ጋር አንድ ስላደረገው ለራሱ ይነገርለታል እና ተሰቅሏል። የአምላክ ሞቷል ምናምን ብለን እንናገራለን። ስለዚህ አምላክ የሞተልን ህዝብ ነን። እንዲህ ይህንን ከካደ አንድ ሰው አስቸጋሪ ነው የሚሆነው። ለማንኛውም ግን እሺ የአባቶች ትምህርት ያፈነናል ሲል ነበረ የሚል ነገር አየሁኝ። ዜድን ማለት ነው የአባቶች ከተባለ በነፃነት እንደፈለግን እንዳናስተምር ያደርገናል ነው ሀሳቡ። እንዴ አንተ እኮ አሁን እኛ አባቶችን በምንቀበለው ልክ አሁን እኮ ብዙ ፕሮቴስታንቶች ችግሩ እኮ መናፍቃንን በዛ ደረጃ እየተቀበላችሁ፣ ሁሉንም ፕሮቴስታንቶች አላልኩም፣ ብዙዎቹን ያልኩት አንዳንዶችን። እሺ እኛ አባቶች በምንለው ልክ እናንተ ስማቸውን አትጠሩትም ስለማታውቁት እንጂ የሀገር የመናፍቃን አባቶችን ይዛችኋል በጣም በርካታ። እና ለማንኛውም ምንድነው አምላኬ ሞተልኝ የሚል ሰው አምላኬ ተወለደልኝ ይላል። የተወለደው ደግሞ ከቅድስት ድንግል ነው። ስለዚህ ቅድስት ድንግል የአምላክ እናት መሆኗ ግልጽ ነው። በቃ አለቀ። ግን ወደ መጽሐፍ ቅዱስ እንመለስና ቅድም እንዳሳያችሁ ቃለ ግዘቱ ላይ 12ቱ አናቴማዎች ላይ የኤፌሶን ጉባኤ ላይ የተቀመጠው የመጀመሪያው አናቴማ ላይ የተቀመጠው አማኑኤል ፍጹም አምላክ እንደሆነ የማያምን ቢኖር ብሎ ነው የሚጀምረው። ለምንድን ነው አማኑኤል ብሎ የጀመረው? አማኑኤል ፍጹም አምላክ እንደሆነ ያምናል አያምንም ነው። አሁን ይህ ወንድማችን ዜድ አሁን ይህን ጠይቁት። በቃ አለቀ። አማኑኤል አምላክ ነው አይደለም? በቃ አለቀ። ቀላል ጥያቄ። አማኑኤል ፍጹም አምላክ ነው ወይስ አይደለም? አማኑኤል ኦኬ አምላክ ነው ብሎ ይመልሳል ብለን ተስፋ እናደርጋለን። ካልመለሰ ሻሃዳ ይያዝ ሄዱ። በጣም ይቅርታ በመሀል ልገባብህ ነው። አሁን እሱ ችግሩ ክርስቶስ ጋር አይደለም። ክርስቶስን ወይም ቃል እግዚአብሔር ነው ወይም መለኮት ነው አምላክ ነው ብሎ መቀበል አልቸገረውም። ከመቤታችን መወለዱን ግን ከቃልን ወልዳለች ብሎ ለመቀበል ነው እየተቸገረ ያለ። የአምላክ እናት እሷን ማርያምን ያን ስቴት ማድረግ ነው እየተቸገረ ያለ እንጂ ክርስቶስ አምላክነቱን አልካደም። ኦፍኮርስ አምላክ ነው ብሏል። አማኑኤል አምላክ ነው ካለ አሁን የእንትኑን ላሳያችሁ እኮ ነው። ኤፌሶን ጉባኤ የመጀመሪያው ቃለ ግዘት አናቴማ አማኑኤል ፍጹም አምላክ እንደሆነ የማያምን ቃል ደግሞ ስጋ እንደመሆኑ ከእመቤታችን ተወልዷልና ያው እመቤታችንን የአምላክ እናት የማይላት ቢኖር የተወገዘ ይሁን የሚለው እና ድንግል ማርያም ወላዲታ አምላክ እንደሆነች የማያምን ቢኖር የተወገዘ ይሁን ብሎ በዓለም አቀፍ ጉባኤ ደረጃ ከእግዚአብሔር መንግስት ይነጠላል። ይህንን እምነት መካድ እና እንደዛ ያሉበት ምክንያት ግን በምን ጀምሮ ነው ብያቸዋለሁ። አማኑኤል ፍጹም አምላክ እንደሆነ የማያምን ቢኖር ብሎ የጀመሩበት ምክንያት ልነግራችሁ ነው። አማኑኤል ፍጹም አምላክ ነው ብሎ ከተናገረ አንድ ሰው የአማኑኤልን አምላክነት ከመሰከረ
እንግዲያውስ ነው ትንቢተ ኢሳይያስ ምዕራፍ 7 ላይ ቁጥር 14 ላይ ምን ይላል ብዬ ነገራችሁ ነበረ። እነሆ ጌታ ራሱ ምልክትን ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ተብሎ ተነገረ። አሁን ድንግል ትጸንሳለች፣ ትወልዳለች። ያንን የምትጸንሰውን የምትወልደውን ማን ይሉታል? አማኑኤል። አማኑኤል አምላክ እንደሆነ የሚያምን ሰው ያ አምላክ ያለው አማኑኤል የተጸነሰውም የተወለደውም ከድንግል ማርያም ነው። ቃል በቃል እኮ ነው መጽሐፍ ቅዱሳችን ላይ የተቀመጠው። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። እሺ አሁን አማኑኤል ምንድን ነው? አምላክ ነው ከሆነ ያው ተጸንሷል፣ ተወልዷል። የተጸነሰው የተወለደው ነው አማኑኤል የተባለው። ስለዛ ከዛ አንጻር እመቤታችን የአምላክ እናት ናት። ለዛ ነው ቃለ ግዘቱ ላይ አማኑኤል ፍጹም አምላክ እንደሆነ የማያምን ቢኖር ተብሎ የተጀመረው ለዛ ነው። ገና ከጅምሩ ክርስቶስ ኢየሱስ አምላክ ነው ከተባለ እርሷ የክርስቶስ እናት አይደለችም ወይ ነው? የኢየሱስ እናት ናት አይደል? በቃ የኢየሱስ እናት ናት። ኢየሱስ አምላክ ነው። በቃ የአምላክ እናት ናት። ግልጽ እኮ ነው። ሲምፕል ነው። ሲምፕል ሎጂክ ነው። ግን እሱ ብቻ አይደለም። የቀደም የኤልሳቤጥን ምስክርነት እንዳየ ነው የጌታዬ እናት ብላ ከመንፈስ ቅዱስ ማለት በመንፈስ ቅዱስ ተነርታን የተናገረችው ብለናል። እና የጌታዬ እናት ብላ ከመናገሩ አንጻር ጌታ የተባለው ኢየሱስ አምላክነቱን ያሳያል ጌትነቱ፣ ወይስ እንደ ሙስሊሞች ነው የምታምኑት ብለን እኮ ቅድም ጠየቅን። ሙስሊሞች ኢየሱስ ጌታ ሲባል ምንድነው ሳራም አብርሃምን ጌታዬ ትለው ነበረ የሚል አስቂኝ የሆነ ሙግት በማምጣት በቃ ኢየሱስም ልክ እንደዚሁ ነው ጌታ የተባለው እንጂ የምርም አምላክነቱን የሚያሳይ አይደለም ይላሉ። ስለዛ ምናልባትም ፕሮቴስታንት እንደነዚህ አይነት ፕሮቴስታንቶችን ነው ሁሉንም እያልኩኝ አይደለም። እንደነዚህ አይነት ፕሮቴስታንቶች ምናልባት እንደ ሙስሊሞች ከሆነ የምታስቡትና አይ ጌታ ሲባል እዚህ ጋር ከኢየሱስ ክርስቶስ ከሌላ አንጻር ነው አምላክነቱን አያሳይም የምትሉ ከሆነ ትነግሩንና እንመልሳለን። በምን መልኩ መመለስ እንችላለን? ኢየሱስ ጌታ ሲባል አምላክ እንደሆነ መጽሐፍ ቅዱሳችን በግልጽ አስቀምጧል። አንደኛ የክርስቶስ ጌትነት የጌቶች ጌታ በሚባል ደረጃ ነው ራእይ ላይ እንደተቀመጠው። እስቲ የትኛው ፍጡር ነው የጌቶች ጌታ ተብሎ የተነገረለት ከጌታ ኢየሱስ በቀር? የጌቶች ጌታ ለአምላክ የሚነገር ነው። የክብር ጌታ፣ የክብር ንጉስ ተብሎ አሁን ሲነገር ልክ መዝሙረኛው ዳዊት የክብር ንጉስ ይግባ ተብሎ ለእግዚአብሔር እንደተናገረው የክብር ንጉስ የሚል አገላለጥ የክብር የእርሱ የክብር ራሱ ንጉስ የሆነ እርሱ እግዚአብሔር ብቻ ነው። የትኛውም ሰው የክብር ንጉስ የክብር ጌታ ተብሎ አይነገርለትም። በመጽሐፍ ቅዱሳችን ላይ አንድም ቦታ የለም ለፍጥረት ሲሰጥ በቃ ራሱ እግዚአብሔር ብቻ የሚነገርበት። ልጁ ኢየሱስ ክርስቶስ ይነገርበታል፣ እርሱ ፈጣሪ ነውና። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበረ ተብሎ እንደተነገረ የክብር ጌታ ለምን? የጌቶች ጌታ ስለሆነ እርሱ የክብር ንጉስ ነው ተባለ። እግዚአብሔር እርሱ የነገስታት ንጉስ ነውና ጌታችንም የንጉሶች ንጉስ የጌቶች ጌታ ተብሎ ተነገረለት ራእይ ላይ። ለማንኛውም እሱ ብቻ ግን አይደለም። ጌታ ኢየሱስ ልክ እንደና አብርሃም አይደለም ጌታ ተብሎ የሚጠራው ብለን ስናስረዳ ሌላው ከምን አንጻር ነው? ለምሳሌ ቅድም እንዳነሳሁላችሁ አንደኛ ቆሮንቶስ ምዕራፍ 8 ላይ ሁሉ ከእርሱ የሆነ እኛም ከእርሱ የሆነ አንድ አምላክ አብ አለን ካለ በኋላ አንድ አምላክ አብ አለን ይልና ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ አለን ይላል። ለእኛስ ያለን አንድ ጌታ ነው። እሱም ያ ጌታ ማን ነው? አብርሃም ነው? አብርሃም ነው? ሙሴ ነው? ነቢያት ነው? ሐዋርያት ናቸው? ማን ነው? አንድ ጌታ ነው። ስለዛ ከሁሉም ነጥሎ ኢየሱስን ጌታ ስላለው ልክ እንደና አብርሃም አይነት ጌትነት ሊሆን አይችልም። አብርሃም የቱ ጋር ነው? ለእኛስ አንድ ጌታ አለን እርሱም አብርሃም ነው ተብሎለታል እንዴ? ለእኛስ አንድ ጌታ አለን እርሱም አብርሃም ነው ተብሏል። አብርሃምን ጌታ ያለችው ሳራ ናት። ክርስቲያኖች ግን ለእኛ ግን ያለን አንድ ጌታ ነው እርሱም አብርሃም አይደለም ኢየሱስ ክርስቶስ ነው ተብሎ የተነገረን። ብዙ ጌቶች የተባሉ ሊኖሩ ይችላሉ ነው የሚለው ራሱ። በዓለም ላይ ብዙ አማልክት የተባሉ ሊኖሩ ይችላሉ፣ ብዙ ጌቶች የተባሉ ሊኖሩ ይችላሉ። እሺ ለእኛ ግን አንድ አምላክ አብ ነው ያለን። ለእኛ ግን አንድ ጌታ ኢየሱስ ክርስቶስ ነው ያለን። ስለዛ ብዙ ጌቶች የተባሉ ቢኖሩም ነው እነሱ ሁሉ ጌቶች አይደሉም። በቃ እውነተኛው የባህሪ ጌታ ነው እኮ ከነዛ ለይቶት እውነተኛው ጌታ ኢየሱስ ክርስቶስ ነው። አለቀ። እውነተኛው ጌታ። ብዙዎች ጌታ እያሉ የሚሰግዱላቸው ብዙዎች አሉ፣ ብዙዎች ነበሩ። የዛ ሰዓት ላይ ጌታ ብለው የሚያመልኩት ጌታ ብለው የሚሰግዱለት በጣም ብዙ ነበር። አረ እነዛ ሁሉ የኛ ጌታ አይደሉም። ለእኛስ የምንገዛለት ገዢያችን ነው። አንድ ጌታ ነው ያለን ነው፣ እርሱም ኢየሱስ ክርስቶስ። ሁሉ በእርሱ በኩል የሆነ በጣም እኮ የሚገርመው ክርስቶስን ጌታ ብሎ ሲጠራው
የክርስቶስ ገላጭ ሆኖ የመጡ ቃላቶች ራሱ ሁሉ በእርሱ በኩል የሆነ የሚል አደርጋለሁ። አሁን ሁሉ በእርሱ በኩል የሆነ ማለት ሁሉ በእርሱ የተፈጠረበት ማለት እኮ ነው። እግዚአብሔር ሁሉን ሲፈጥር የሚፈጥረው በክርስቶስ በኩል ነው ብለናል አይደል? የስ ልክ ዕብራውያን ምዕራፍ 1 ላይ ዓለማትን በፈጠረበት በልጁ ብለን እንደተናገረን ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እኔ ፕሮቴስታንቶች ለምን ልጆቻችሁን ሰብስባችሁ እንደማታስተምሩ አላውቅም። ክርስቶስ ጌታ ነው፣ አምላክ ግን እግዚአብሔር ነው ይላል። ኢየሱስ አምላክ አይደለም፣ አምላክማ እግዚአብሔር ነው፣ ኢየሱስ ጌታ ነው እያለ በጣም ፈኒ ነው አንዳንድ ጊዜ። ግን የምር ከየት ቤተ እምነት ይሆን? የምር ፕሮቴስታንት ነው እንደዚህ ይዩ ላይ ጻፉ እንዴ? ባይዜ ማለት ነው። እኔ በጣም በታል ብዬ የማስበው ዝም ብለህ ታች ላይ ያሉ ፕሮቴስታንቶች ጋር ዝም ብለህ ጠጋ ብለህ ሄደህ ብጠይቅ ኢየሱስ እግዚአብሔር ነው ወይ ብለህ ብጠይቃቸው አይ እግዚአብሔር አብ ነው፣ ኢየሱስ የእግዚአብሔር ልጅ ነው ብለው ነው ይመልሱልህ። እኔ እንደዛ አሁን ገጥሞኛል። ፕሮቴስታንቶች እንደዛ ብሎ መልሰውልኝ ያውቃሉ፣ መሬት ላይ ማለት ነው። እና ኢየሱስን እንደ እግዚአብሔር እንደ አምላክ አይደለም የሚያዩት። የሆነ ከነሱ ሻል ያለ አንድ የእግዚአብሔር ልጅ ሆኖ ከነሱ የተሻለ አይነት ነገር አድርጎ ነው የሚያዩት እና አስቸጋሪ ነው። ለማንኛውም ግን መለስ እንበልና ማለት ነው ችግር የለም። ሜስ መለስ እንበልና ናቱ ገጥ ማለት ነው። እዚህ ጋር እኔ ነኝ ያዝነት ነኝ። እሱ በዛን ሰዓት ሲያቀርብ የነበረው ማስረጃ ማለት ነው እነ ቃሌ ሲጠይቁት ምንጩ ከምንድን ነው እያነበብክ ያለከው? ምንጩን ንገረንና ምናልባት ከትርጉም ስህተት ከሆነ እንየው ሲላቸው ያንን መጥቀስ አይጠበቅብኝም ነው ያለው። የአባቶችን ትምህርት እነሱ እያነሱ የአባቶችን ትርጉም እያነሱ ነቃሌ ይሄ የተወገዘ ነው እያሉት ይህንን ባለማለታችን ልቅድማውን አማኑኤል እግዚአብሔር የሚለውን የማያምን የተወገዘ ነው የሚለውን ራሱ ሲነግሩት ማለት ነው ያንተ ምንጭ ከምንድን ነው እያነበበ ነበር። የሚገርም ማለት ነው። እና አንተ ቅድም ያልከው ነገር አለ የሁሉንም የመናፍቃንን ሐሳብ ተቀብለው በጣም እየተሰቃዩ እንደሆነ ነው እኔም የተረዳሁት። እና የሚያነበውን እንኳን ከምንድን ነው እያነበብክ ያለው የትርጉም ስህተት ከሆነ እኛ የምንየውና አንብበን እስኪ እንረዳው አሉ ማለት ነው እነ ቃሌ ዜድን ማለት ነው። ግን እሱን መጥቀስ አይጠበቅብኝም ብሎ እምቢ አለ ማለት ነው። ከአንድ ከሆነ ከተሳሳተ ሰው ላይ ወይ ይሄ የፈረደበት ቻት ጂፒቲ የሚባለው ነገር ከሆነም አይዶኖ የብዙዎችን መናፍቃን ሀሳብ ወስዶ የአባቶችን ትርጓሜ የሚክዱት ነገር ግራ ነው የሚገባው ማለት ነው። እና እንደዛ እያለም ነበረ። አይ በአጭሩ የአባቶችንም እንደማይቀበል ግልጽ ነው። እውነቱን ለመናገር ሌሎች ፕሮቴስታንቶችም እንዴ በየትኛው አባታዊ ማስረጃ ብሎ የመጠየቅ መብት አላቸው ብዬ አላስብም። ኢቨን ፕሮቴስታንቲዝም አነሳሱ ላይ የሆነ ነገር ሲሟገቱ እንዴ ዋናው የመሞገቻ ሀሳባቸው አባቶች ምናምን የሚባል ነገር የለውም። በቃ መጽሐፍ ቅዱስ ነው ዋናው መሞገቻቸው። አባቶችን የሚያነሱት ካቶሊካውያኑ አባቶችን ሲያነሱባቸው የፈረደበት አውግስጢኖስን እየሮጡ በቃ መጥቀስ ይጀምራሉ። ከዛ በኋላ የሚጠቀሱ አባቶችን ሁሉ ግን የራሳቸው ጉዳይ ነው የሚሉት ፕሮቴስታንቶች ማለት ነው። አጀማመሩ ራሱ ፕሮቴስታንቲዝም አሁን ላይ ያሉትን ብቻ አይደለም፣ ኢቨን አጀማመሩ ላይ ራሱ እና መጽሐፍ ቅዱስ ላይ ግልጽ ያሉ አንደኛ መጽሐፍ ቅዱስ ግልጽ ነው ብሎ ስለሚያስተምሩ በቃ ፕሮቴስታንቲዝም መነሻው ላይ ምን ብሎ መሰላችሁ የሚያስተምሩት? በቃ መጽሐፍ ቅዱስ ግልጽ ነው። የትኛው ይሄ በመሰረታዊ ጉዳይ ላይ ለድህነታችን በተላለፈው ጉዳይ ላይ እዚህ በመጽሐፍ ቅዱስ ውስጥ ማለት ነው የትኛውም ሰው አንብቦ መረዳት ይችላል። በቃ ግልጽ ነው። የመጽሐፍ ቅዱስ ክላሪቲ ላይ ጥብቅ የሆነ አቋምን ያስቀምጣሉ። የዌስትሚኒስተር ኮንፌሽኑም ይሄንን ያስቀምጣል። በቃ መጽሐፍ ቅዱስ ግልጽ ነው በራሱ ማለት ነው። ምንም ይሄ በአባታዊ ማስረጃ ምናምን አይልም። በቃ መጽሐፍ ቅዱስ ግልጽ ነው። ለማን ነው ግልጽ? ለተማረ ለተመራመረ አይነት ሰው ነው አይደለም። ለተማረውም ላልተማረውም። መጽሐፍ ቅዱስ ለተማረውም ላልተማረውም ግልጽ ነው። ታዲያ ምንድን ነው አባት የምትጠይቀው እንዴ? መጽሐፍ ቅዱስን አንብቦ ራሱ መረዳት አይችልም እንዴ? ወይስ መጽሐፍ ቅዱስ ግልጽ አይደለም? የእምነት መግለጫዎቻችሁ እንደሚነግሩን ወይስ መጽሐፍ ቅዱስ ግልጽ አይደለም በዛ ደረጃ? ከዛን አባቶች ይላሉ። አሁን አባቶች ሲሉ እኔ መብታቸው ነው ብዬ አላምንም። አክቹዋሊ ያው እንደዛ እየወጡ መናገር እንግዲህ የመናገር መብት ስላለ እንትን ሊሉ ይችላሉ፣ ግን አያስኬዳቸውም። በየትኛው አግባብ ነው አባትን የሚጠቅሱት? ማለት
አባቶች የሚቀበሉትን መች ይቀበላሉ? በጣም በርካታ ነገሮች። ይኸው አሁን ቅድም ከነገርኳችሁ ጀምሮ ለምሳሌ ቅዱስ ቁርባን እውነተኛ የራሱ ስጋና ደም ነው የሚለውን አባቶች ሲያስተምሩ፣ መናፍቃን ግን ይቃወሙ ነበረ። ጥንት ላይ የሚቃወሙትን የመናፍቃን አይደለም ወይ የያዙት? መች ሪል ፕሬሰንስን መች ያምናሉ? ብዙ ፕሮቴስታንቶች ሁሉንም እያልኩኝ አይደለም፣ ብዙዎቹ ሪል ፕሬሰንስ የሚያምኑት እኔ እስከማውቀው ሉትራኖች ናቸው። ኢቨን ካልቪኒስቶቹ ስፒሪቹዋል ፕሬሰንስ ነው የሚያምኑት። ስፒሪቹዋል ፕሬሰንስ ምንድን ነው? እዛ ጋር ህብስትና ወይን ለምሳሌ ይቀርብና ልክ ህብስቱን ስትበላው ማለት ነው የምርም ወደ አፍ እየከተትክ ያለው የጌታን ስጋ አይደለም፣ በቃ ህብስት ብቻ ነው ወደ አፍ ውስጥ እየገባ ያለው ማለት ነው። ኦራሊ የምትቀበለው የምትወስደው ህብስትን ብቻ ነው እንጂ የምርም የጌታ ስጋ አይደለም። ግን በአፍ ምንም እንኳን ህብስትን ስትቀበል ግን ነው በመንፈሳዊ ሁኔታ ግን የጌታን ስጋ እንድትቀበል ያደርግልሃል። በመንፈሳዊ ሁኔታ ያው ቀጥታ የምርም የጌታን ስጋ እየተቀበልክ አይደለም በአፍ ካህኑ አፍ ውስጥ የጌታ አያስቀምጥም የሚል አይነት ትምህርት አላቸው። ይህ ስፒሪቹዋል ፕሬሰንስ ነው። ኢቨን የካልቪኒስቶቹም እንደዚህ ነው። ይህም ከጥንቱ የክርስትና ትምህርት የወጣ ነው። ሉትራኖቹ ትክክል ናቸው። እዚህ ላይ ሪል ፕሬሰንስ አለ፣ ሰብስታንሻል የሆነ ፕሬሰንስ አለ። የምርም በአንደበታችን የምንቀበለው ማነው? በአፋችን የምንቀበለው የጌታችን የኢየሱስ ክርስቶስ ቅዱስ ስጋው ነው። ያ ህብስት በእውነትም የጌታ ስጋ ነው እንጂ ህብስት ብቻ አይደለም። ህብስት ብቻ ሳይሆን በእውነትም የጌታ ስጋ ነው። እዚህ ላይ ሉትራኖች ትክክል ናቸው። ከሉትራኖች ውጭ ያሉት ግን አሁን ነገሩት የተባሉት ልጆች ምናምንም ጨምሮ ማለት ነው ወንድሞቻችን፣ እነሱም ቢሆኑ የተቀበሉት የቅዱስ ቁርባን ላይ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ የሚያስተምሩት ጥንት ላይ እኔ እስከማውቀው ኖስቲክ መናፍቃን ናቸው። የኖስቲኮችን የመናፍቃንን ተቀብለው ግን ኖስቲኮች እዚህ ላይ አንድ ነገር ልብ በሉ። እንደዛ ያሉበት የራሳቸው ምክንያት አለ። ያሉበትን ምክንያት አይደለም ያልኩት፣ ግን በቃ ስህተታቸው ግን ተመሳሳይ ነው። እነዛም ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ይላሉ፣ እነዚህኞቹም አይደለም ይላሉ። ስለዛ ታዲያ የመናፍቃኑን ተቀበለ የእውነተኛ አባቶችን ካልተቀበልክ ዞር ብለህ ደግሞ ወንድምህን አንተ ከአባቶች እንደዚህ የሚል የለም ማለት እንዴት ትችላለህ? አትችልም። ጥምቀት ለኃጢአት ስርየት ነው፣ ለድህነት ግዴታ ነው፣ ዳግም ለመወለጃ ነው። ባፕቲዝማል ሪጀነሬሽን፣ ጥምቀት ዳግም ለመወለድ ነው የሚለው ይናነ መስል ይታመናል። ጥምቀት ለዳግም ልደት ነው ተብሎ ጥምቀት ለዳግም ልደት አይደለም ብለው ግን የሚያስተምሩ ግን ኖስቲክ መናፍቃን ነበሩ። ቅድም እንዳልኳችሁ ይሄ የሚታዩ ነገሮች ምናምን እነዚህ ቁሳዊ ነገሮች ድህነታችን ላይ ምንም ጥቅም ሊኖራቸው አይችልም ብለው ያስተምሩ ስለነበር ያስቡ ስለነበረ ጥምቀት ለድህነት አይሆንም ብለው ያስተምሩ ነበር። ታዲያ ይኸው ጥምቀት ዳግም ለመወለድ ነው ብሎ ዳግም የምንወለደው በጥምቀት ውስጥ ነው ብላችሁ ታስተምራላችሁ ወይ? አሁን የአባት ማስረጃ የምትጠይቁ ፕሮቴስታንቶች ራሳችሁ አባቶች ሁሉ በጥምቀት ዳግም መወለድ እንዳለ ሲያስተምሩ እነሱን አባቶችን ሁሉ አትቀበሉም። የተቀበላችሁት መናፍቃንን ነው። አትሊስት መናፍቃን ከነ ግሳንግሳቸው ከነ ምክንያቶቻቸው ባትቀበሉም ግን መዳረሻችሁ ግን ተመሳሳይ ነው። መዳረሻችሁ እነሱም የራሳቸውን ምክንያት ያቀርቡና ጥምቀት ለድህነት አይደለም ሲሉ እናንተም የራሳችሁን ምክንያት ታቀርቡና ከኖስቲኮቹ ጋር ሄዳችሁ እጅ ለእጅ ትጨባበጣላችሁ። አዎ ጥምቀት ለድህነት አይደለም ብላችሁ ከዛ ውጭም የቅዱሳን ምልጃ ላይ ቢሆን የቅዱሳን ምልጃ ላይ ቪጂላንቲ ውስጥ ተነስቶ አይ ቅዱሳን አይማልዱም ከእኛ በስጋ ከተለዩ በኋላ ሊማልዱ አይችሉም አለ። ጄሮም ኧረ ይማልዳሉ ብሎ ምላሽን ሰጠ። ሉተራኖቹን ለጊዜ እንተዋቸውና ሌሎቹን እንዴ ምን መች ታምናላችሁ? እንደዛ የሚል እምነት አለ በሰነዶቻችሁ ላይ በእምነት ደረጃ ይህን ትቀበላላችሁ? ጭራሽ አይማልዱም አይደለ ብላችሁ እድሜ ልካችሁን ስትከራከሩ የነበራችሁት አሁን ምናልባት በሚዲያው ጫና ምክንያት አፍ መዝጋት ካልተጀመረ በስተቀር አይማልዱም ነበር የምትሉት። ስለዚህ አይማልዱም በማለታችሁ የሐሰተኛ መምህርን የቪጂላንቲውስን ተቀበላችሁ የእውነተኛውን አባት የጄሮምን አልተዋችሁትም ወይ እንዴ? ታዲያ ምንድን ነው ካልን እኔ አባቶች ምናምን ሲሉ ፕሮቴስታንቶች በየትኛው አባቶች እንደዚህ ብለው ተርጉሟል ምናምን ሲሉ እኔ ምንም ሴንስ አይሰጠኝም። እናንተ ራሳችሁ መች ብዙ በጣም በርካታው መች ትቀበላላችሁ? አትቀበሉም እኮ። ምንድን ነው በማትታይ ቤተክርስቲያን ታምናላችሁ? እኔ የማትታይ ቤተክርስቲያን በቤተክርስቲያን ታሪክ ውስጥ የት አለች? ማለትም ቤተክርስቲያን መዋቅራዊ የሆነች ያለ ጳጳሳት ቤተክርስቲያን ልትኖር እንደማትችል ጳጳሳት ያሉባት መንጋው ያለባት
ከዛ ደግሞ እውነት ሁሉ የሚገኝባት እዛች ቤተክርስቲያን ውስጥ ብቻ እንደሆነ ከቤተክርስቲያን ውጭ ድህነት ከዛች ቤተክርስቲያን ውጭ ደግሞ ድህነት እንደሌለ በግልጽ ያስተምሯል አባቶች። እናንተ ይህን ሁሉ ክዳችሁ ነው የሆነ አዲስ የነገረ ቤተክርስቲያን አስተምህሮ ይዞ በመምጣት እና ደግሞ በተሳተ መንገድ የአውግስጢኖስን አንዳንድ ክፍሎችን በመጥቀስ የተለየ አስተምህሮ ይዛችሁ መጥታችኋል። ስለዚህ አባቶችን የማለት ሞራሉ ሊኖራቸው አይገባም ብዬ አስባለሁ። እኔ እንደዛ ነው የማምነው። እኔ እንደዛ ነው የማስበው። እና ይህንን ግን ያዘ እናድርግና እንዳልኳችሁ ነው ፕሮቴስታንቲዝም ገና ሲነሳም ብያቸዋለሁ። መጽሐፍ ቅዱስ ብቻ ብሎ ሲነሳ መጽሐፍ ቅዱስ ግልጽ ነው ለተማረውም ላልተማረውም ብሎ ነው የተነሳው። መጽሐፍ ቅዱሱ ለተማረ ሰውም ላልተማረ ሰውም ቢሆን የድህነት ጉዳይ ላይ በቃ ግልጽ ነው፣ ግልጽ ነው። ለምን አባታዊ ማስረጃ ለምን ያስፈልጋቸዋል? ለምን ያስፈልጋል ብለን እንጠይቃቸዋለን። በዛ ደረጃ ግልጽ ነው እንዳሉት ግልጽ ከሆነላቸው ይሄ ምንን ለመጠበቅ ነው እንደዚህ ብሎ የሚናገሩት? መጽሐፍ ቅዱሱ ለተማረውም ላልተማረውም ግልጽ ነው ይሉና መጽሐፍ ቅዱሱን እናብራራ ብሎ ደግሞ ይመጣሉ። በጣም ፈሪ እንደዛ አሏቸውና በጣም መጽሐፍ ቅዱሱ ለተማረውም ላልተማረውም በቃ የድህነት ጉዳይ ላይ ግልጽ ነው ይልና ቆይና መጽሐፍ ቅዱስን ላስጠና ይላል። ተው አታስጠናኝ፣ ግልጽ ነው ብለህ የለ ራስ ያነባሉ። አየው ራስ ያነባሉ። ለምን ግልጽ ነው ብለኸኛል። ከዛ በኋላስ ሁሉም የየራሱን መረዳት ይይዝና መጽሐፍ ቅዱስን ያነባል። የሆነ ሰው የሆነ መረዳት ይይዛል። የሆነ መረዳት ይይዛል። አይ መጽሐፍ ቅዱሱ ግልጽ ሆኖ ሳይሆን ቀርቶ ሳይሆን ሰዎቹ በቃ ተሳስተው ነው። በጣም እኮ እርስ በእርስ በጣም የተያያዘ ነገር እንደሆነም ሊረዱት አልቻሉም። ግልጽነትን ከሰዎች መረዳት ጋር ያልተማረ ሰው እንኳን በሚረዳው ደረጃ ግልጽ ከሆነ ሰው ሆን ብሎ ሊሳሳት አይችልም። በየጊዜው ሐሰተኛ ትምህርቶች ባልተወለዱ ነበር በዛ ደረጃ ቢሆን እና ድንገት የሚከብድ ጥቅስ ቢኖር ራሱ ይላሉ የሚከብድ ጥቅስ ራሱ ቢኖር ምን ታደርጉታላችሁ ይላል። የዌስት ሚኒስተር ኮንፌሽን ላይ የቤልጂኩ ላይም እንደዛው መሰለኝ ቲንክ ባልተሳሳት የቤልጂኩ ላይም እንደዛው ነው። እና ምን ይላሉ? የሆነ የሚከብድ የመጽሐፍ ቅዱስ ክፍል ቢኖር ጥንት ከኛ ቀደም ያሉ ለሐዋርያ ዘመን የቀረቡ አባቶች አሉና እነሱ የተናገሩትን እዛ ክፍል ላይ ማየት ተገቢ ነው ይላሉ አይሉ። የጥንት አባቶች እንዴት ፈቱት የሚለውን እናያለን አይሉ። ያሉት ምንድን ነው? ሌላ የመጽሐፍ ቅዱስ ጥቅስ ፈልገን በሌላ ጥቅስ ቢሆንማ እናቀሏለን። ሌላ ቦታ ላይ ግልጽ ሊሆን ስለሚችል እዛ ጉዳይ ላይ መጽሐፍ ቅዱሱን በዛው በሌላ የመጽሐፍ ቅዱስ ክፍል ነው የምንፈታው። አይተዋል እንዴት ከአባቶች እንደሚነጥሉ። ለምንድነው እንደዚህ የሚያደርጉት? ይሄ ወደ አባቶች ትንሽ የምታስጠጋቸው ከሆነ እንዳለ አሁን ከካቶሊክ ሊወጡ ሲሉ የካቶሊካውያን አቃቢያን እምነት ምናምን እነዚህ የካቶሊክ መምህራን ምናምን ተነስተው ረበቱ ፊትም የሌለ ነገር በታሪክ ውስጥ የማይታወቅ ነገር ይዛችሁ ብቅ ብላችኋል እያሉ የሀገር አባቶችን መጥቀስ ሲጀምሩ በቃ ከእንደዚህ አይነት አደጋ ከእንደዚህ አይነት ዳሜጅ ለመዳን በቃ ያላቸው አማራጭ መጽሐፍ ቅዱስ ግልጽ ነው። መጽሐፍ ቅዱስ ላይ ከባድ ጥቅስ ቢነሳ በራሱ በመጽሐፍ ቅዱስ እንፈተዋለን። እንደዛ ጠማማ የተጣመመ አይነት አስተሳሰብ መጣ። በጣም ከይቅርታ ጋር እኔ እንደ መጽሐፍ ቅዱስ ብቻ ዓለምን ያቃወሰ ክርስትናን ያቀለለ ክርስትናን ያዋረደ እንዲህ አስተሳሰብ ያለ አይመስለኝም። ይህ መጽሐፍ ቅዱስ ብቻ እንደሚለው ትምህርት ማለት ነው። እና መጽሐፍ ቅዱስ ብቻ ሲባል አሁን የሆነ አዚፍ ለመጽሐፍ ቅዱስ የተወገነ ነው የሚመስለው። በቃ እንደወረ መጽሐፍ ቅዱስ ላይ ካለው አስተምህሮ ውጭ ሐሰተኛ ትምህርትን ሐሰተኛ መጽሐፍትን መቀበል የለብን ምናምን ተብሎ የመጣ ነው የሚመስለው። አይደለም። እንደዛ ቢሆን እኛ ራሳችን እንደው ደስ ባለን ነበር እና እኛ ራሳችንም እናደርገዋለን። እውነቱን ለመናገር የትኛውም ሐሰተኛ ነገር ሲመጣ በመጽሐፍ ቅዱሳችን እነዙናለን። ከመጽሐፍ ቅዱሳችን ጋር ካልተስማማለን ጥፋ ነው የምንለው። ቤተክርስቲያናችን እንደዛ ናት። ከመጽሐፍ ቅዱስ ጋር እስካልተስማማ ድረስ ወይም ደግሞ ከመጽሐፍ ቅዱስ ጋር ነሰሰሪ መጽሐፍ ቅዱስ ውስጥ መኖር አይጠበቅበትም፣ ግን ከመጽሐፍ ቅዱስ ጋር ግን መቃረን የለበትም። መጽሐፍ ቅዱስ ላይ ከተላለፈልን ትምህርት ጋር የሚቃረን አንዳች ነገር በሆኑ መጽሐፍት ውስጥ ቢገኝ እናወግዟል። ኧረ አንቀበልም ነው የምንለው። አንቀበልም እንላለን እኛ ለመጽሐፍ ቅዱስ ምን ያህል ታማኝ እንደሆንን። ግን እነዚህ ሰዎች ግን መጽሐፍ ቅዱስ ብቻ ብለው ሲመጡ በቃ የሆነ ስታዩት ከውጭ ማለት ነው ከቨሩን ከላይ ሸፋኑ ስታዩት በጣም ያምራል። በቃ እንደው ለመጽሐፍ ቅዱስ ያላቸው ፍቅር እንደው ለመጽሐፍ ቅዱስ ያላቸው ወገንተኛነት ብለን እንድናስፈረ ኖ አይደለም። እንደዛ ግን አይደለም። መልከ ጥፉን በስም ይደግፉ ሲባል ሰምታችሁ ታውቃላችሁ? መልከ ጥፉን በስም ይደግፉ መጽሐፍ ቅዱስ ብቻ ብለህ
በስም ተደግፈዋለህ። ወደ ውስጥ ገባ ብለህ ስታየው ግን ቅድም እንዳሳየው አደገኛ የራስን ሀሳብ የምትገነባበት ከእግዚአብሔር ቃል ጋር በመገዳደር ማለት ነው። ከእግዚአብሔር ጋር በመገዳደር አንተ የእግዚአብሔር የበላይ እንደሆንክ የምታሳይበት ትምህርት ነው። አያውቁትም። እንደዛ እናድርግ ብለው ላይነሱ እኮ ይችላሉ። አሁን ግን እንዴት መሰላችሁ? ለምሳሌ በመጽሐፍ ቅዱስ ውስጥ የመጽሐፍ ቅዱሳችን ይሄ ጽሁፉ ቴክስቱ አለ እና እዛ ቴክስቱ ውስጥ የእግዚአብሔርን ሀሳብ ያዘለን ያ ጽሁፍ መጽሐፍ ቅዱስ ውስጥ መጽሐፍ ቅዱሱ ያ መጽሐፉ ጽሁፉ የእግዚአብሔርን ሀሳብ አዝሏል እና ሰዎች ይህንን መጽሐፍ ሲያነቡ ያንን በውስጡ ያለውን የእግዚአብሔርን ሀሳብ ማግኘት አለባቸው። በውስጡ ያለውን የእግዚአብሔርን ሀሳብ ማግኘት አለባቸው። እኔ እንደ ምሳሌ ልስጣችሁ። አሁን ለምሳሌ ጥምቀት ለዳግም መወለጃ ያስፈልጋል። ማለት ዳግም የምንወለደው በጥምቀት ነው የሚል የእግዚአብሔር ሀሳብ በመጽሐፍ ቅዱስ ውስጥ አለ። በቃ ግልጽ ነው፣ እናውቀዋለን፣ እንረዳዋለን። ምንም ጥቅስ ስጠን ካላችሁኝ እሰጣችኋለሁ። ደግሞ ጥቅሱ ስላለ ብቻ ጠምዝዘ ነው እንዳትሉኝ። በታሪክ ውስጥ ከመጀመሪያው ክፍለ ዘመን ጀምሮ ስለዚህ ጉዳይ የታመነውን እምነት በታሪክ ውስጥ ማሳያችኋለሁ። ስለዛ በደንብ አለት ላይ የተመሰረተ ነገር እሰጣችኋለሁ። ግን አንድ ፕሮቴስታንት ይመጣና ምን ይላል? መጽሐፍ ቅዱስን አንብቤዋለሁ፣ ጥምቀት ለዳግም ልደት የሚል ሀሳብ መጽሐፍ ቅዱስ ውስጥ የለም ይላል። ስለዛ በጥምቀት ዳግም አንወለድም በጥምቀት ውስጥ ብሎ ያስተምራል። አሁን ስሙኝ፣ በመጽሐፍ ቅዱስ ውስጥ የእግዚአብሔር ሀሳብ በጥምቀት ውስጥ ዳግም መወለድ እንዳለ የእግዚአብሔር ሀሳብ ነበረ። ይህ ሰው ግን ከእግዚአብሔር ጋር መጥቶ መገዳደድ ይጀምራል። ሳያውቀው እንዴት ሰይጣን ምን አይነት አደገኛ ፍጥረት እንደሚያደርጋቸው ላሳያችሁ ነው። አንድን ሰው ሰይጣን ምን አይነት አደገኛ ፍጡር ሊያደርግህ እንደሚችል ላሳየን። ከእግዚአብሔር ጋር ተገዳዳሪ ያደርግሃል። ሰይጣን ከእግዚአብሔር ጋር ተገዳድሮ ወድቋል ወደ መሬት፣ ታውቃላችሁ። አሁን አንተን የእግዚአብሔር ተገዳዳሪ ያደርግሃል። በምን መልኩ? እግዚአብሔር ሀሳብን በመጽሐፍ ውስጥ አስተላለፈልህ። ጥምቀት ለምሳሌ ለዳግም ልደት ብሎ ዳግመኛ ለመወለድ ጥምቀት ያስፈልጋል ብሎ ሲያስተላልፍ አንተ ትመጣና አያስፈልግም ስትል እየተገዳደርክ ያለውን እግዚአብሔርን ይሆናል። አሁን ያንተ ሀሳብ አለ በጎን ጥምቀት ለዳግም ልደት አይደለም የሚል፣ በጎን ደግሞ የእግዚአብሔር ሀሳብ አለ ጥምቀት ለዳግም ልደት ነው። ተገዳደርከው እግዚአብሔርን። ከዛ በኋላ ተገዳደር የራሱን ያስተላለፈውን መጽሐፍ ቀምተ ማለት ነው። እግዚአብሔር የሰጠውን መጽሐፍ ቀምተ ለራስ ሀሳብ ለማስገዛት ሞክረ የእግዚአብሔርን ሀሳብ ወደ ጎን አድርገ ጥምቀት ለዳግም ልደት አይደለም ይላል መጽሐፍ ቅዱስ ብለህ ታስተምራለህ። እኔ ላለው ራሱ እኮ አይደለም መጽሐፍ ቅዱሳችን ይህንን አያስተምርም ብለህ መጽሐፍ ቅዱስ ብቻ ብለህ እንዴት ትመጣለህ? መጽሐፍ ቅዱስ ብቻ የሚለው ትምህርት እንዴት ከእግዚአብሔር ጋር ተገዳዳሪ የእግዚአብሔር ጠላት ሊያደርግህ እንደሚችል አየው። እና በጣም እኔ በፕሮቴስታንት ውስጥ ከተነሱ በጣም አደገኛ አስቀያሚ ትምህርቶች ውስጥ አንዱ መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት ነው።